ንስሐ ፈውስ ነው እንጂ ሪፖርት መቀበል አይደለም። እግዚአብሔር እንደ ሰው አርጎ የሚሰማ ቢሆን እንዴው ቢበዛ ከ3 ቀን በላይ የዘወትር ጸሎት የሚያደርሰው አለ። ይታዘበኛል አይደለም። አላፍርም በሱ ፊት። ልጅ በአባቱ ፊት አያፍርም። ልጅ በእናቱ ፊት አያፍርም። ርቃኑን ይመጣል በእናት አባቱ። ሰው ኃይል ቢኖረው ታጋሽ አይደለም። ትዕግስት ቢኖረው ኃይል የለውም። እግዚአብሔር ግን ኃያል ነው፣ ግን ታጋሽ ነው። ሰው እውነተኛ ሲሆን ቸር አይደለም፣ ቸር ሲሆን እውነተኛ አይደለም። እግዚአብሔር ግን እውነተኛ ነው፣ ደግሞ ቸር ነው። ድሮ በጳጳሳት እፈርድ ነበር። አሁንማ እንኳን ጳጳስ እኔ ራሴ ሰውን በጋሬጣ እግሩን ብንግጠው ታጥቦ አልኮል ተቀብቶ ምን ብሎ ይድናል? ስንናገር ግን ልቡን ነው የምንወጋው። አሁን ያን ምንም ሊጠግነው አልችል ይላል። ቃላት ማለት ናቸው። ተጠንቅቆ መናገር፣ ደጋግሞ ማሰብ ይፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በሕይወታችን ዘመን ያጸናልን የአባቶቻችን ፈጣሪ እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነት ሥራ ሁሉ ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት በረከታቸው ረድኤታቸው ይደርብን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው የንግግር አውድ በሚል ርዕስ ነው የምንነጋገረውና ስለ ንግግር ነው የምንማረው ማለት ነው። ዛሬ በጣም መሰረታዊ ነገር ነው ለሁላችንም፣ ለዚህ ዘመንም ማለት ነው። እንግዲህ እንደሚታወቀው ንግግር መልካም ነገርም ይፈጸምበታል፣ ክፉ ነገርም ይፈጸምበታል። በዓለም ላይ በንግግር ትልልቅ ነገሮች ተደርገውበታል። ዓለም በንግግር ተፈጥሯል። ንግግር ዓለምን ፈጥሯል። ዓለምን በንግግር ይጠፋል። ለይኩን ብሎ የፈጠረውን ዓለም እግዚአብሔር ለይኩን ብሎ ያሳልፈዋል። ስለዚህ ንግግር ዓለምን ይፈጥራል፣ ንግግር ዓለምን ያጠፋል። ከእግዚአብሔር አንጻር እንኳን ሲታይ እግዚአብሔር በቃሉ ይህንን ዓለም ፈጥሮታል። እግዚአብሔር በቃሉ ይህንን ዓለም ያሳልፈዋል። መጀመሪያ ያሉ ፍጥረታትን በሐሌዎ በማሰብ የፈጠራቸው አሉ፣ በንግግር የፈጠራቸው አሉ። ለይኩን ብርሃን ብሎ ብርሃንን ከብርሃን ጀምሮ እስከ ዕለተ ዓርብ የመጨረሻው ፍጥረት ያለውን ፍጥረታት የፈጠረው በንግግር ነው። ብርሃን ይሁን አለ፣ ብርሃን ሆነ። ለይትጋባ ማይ ውስተ ምድላድሁ ብሎ ውሃውን ሰብስቦ ጠፈር ይሁን አለ፣ ጠፈር ሆነ። ለታብቁል ምድር ብሎ ተናገረ፣ በቃሉ ምድር አዝሪትን አትክልትን አበቀለች። ለአብርሁ ብርሃናት አለ፣ በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት አበሩ። ለታውፅእ ባሕር ተሐዋስያነ ዘቦ መንፈሰ ሕይወት አለ፣ ባሕርም በቃሉ አዘዛት አወጣች፣ ምድርንም አዘዛት አወጣች። ስለዚህ ከአራቱ ባሕርያት ከመላእክት ከጽልመት ከሰማያት እነዚህን ከመሳሰሉት በቀር ከሰኞ እስከ ዓርብ የተፈጠሩት ፍጥረታት የእሁዱን ብርሃን ጨምሮ የተፈጠሩት በእግዚአብሔር ቃል ነው። ሰው ተናግሮ ሀገር ይሰራል፣ ሰው ተናግሮ ሀገር ያጠፋል። ስለዚህ ንግግር የዚህን ያህል ዋጋ አለው። ለሱ ደግሞ ቀሎ ታይቶት ቢሆንስ እና በእንደዚህ አይነት ነገር በውሳኔ አሰጣጥ ራሱ በጣም ከባድ ነገር የሚባለው አንዱ ማቃለልና ማካበድ ነው። ነገሩን ማክበድ ከመጠን በላይ እንደገና ደግሞ ነገሩን ምንም አያመጣም ባክ፣ የትም አይደርስም ባክ እያሉ ማቃለል የውሳኔ ተግዳሮት ነው ይባላል። በመሪነት ትምህርት ውስጥ የሚሰጥ ነው። የውሳኔ አንዱ ተግዳሮት ማቃለል፣ ችግሩን ከማቅለል ይልቅ ማቃለል። አሬ የትም አይደርስም፣ አሬ ይሄ ቀላል ነው ማለት፣ ይሄም ወደ ታች ማጋነን ነው። ምጸት ወደ ታች ይባላል። ይሄ ምንድነው? አንዳንድ ሰው አይደል ምንድነው የሰማይ ስባር የሚያህል ዳቦ በላሁ። አሁን እንደዚህ ያለ ዳቦ አይበላም እሱ የለም እንጂ ተጋግሮ የማያውቅ
ወጡ ጣት ያስቆረጥማል። ግነት ዘይቤ ይባላል። በቋንቋ ትምህርትም አለ። ግነት ዘይቤ ነው የሚባለው። ማጋነን። ትጋቱ እንደ ነብር ነው። አንበሳ እኮ ነው ጀግንነቱ። ደግነቱ እኮ እሱ ርግብ እኮ ነው። መጋነን ሊሆን ይችላል። ተጋኖ ቢሆን እስቲ በሉ አንድ ጊዜ 3 መመሪያዎቻችን ያዟቻቸው ምኖች ናቸው? እሺ ተጣሞ ቢሆንስ? 3ኛስ ተጋኖ ቢሆንስ ብለን ጥያቄ መጠየቅ ነው። አሁን ጥያቄ ነው የምንጠይቀው፣ አንፈርድም። ዝም ብለን ጥያቄዎቻችን እንጠይቃለን። ወደ ማጣራት ነው የምንሄደው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 4ኛ የሚፈልጉትን ብቻ መስማት ነው። አንደኛው ደግሞ እኔ በጣም እንዲህ ያለውን ወግ የማውቀው በህፃናት ነው እና በጣም ይገርመኛል። ህፃናት ብዙ ወሬ ሲወራ ተውሎ ከረሚላ ምናምን ሲባል ስጡኝ ይላሉ። ምንም ወሬ ላይ እኮ አክቲቭ አልነበሩም፣ መልስም አልሰጡም። እና የራሳቸውን ነው የሚሰሙ ህፃናት። በጣም ይገርም ነው። የራሳቸው ላይ አክቲቭ ናቸው ማለት። ሙዝ ምናምን ሲባል ስጡኝ፣ የት ነው ያለ ማማ እዚያ ላይ አያስቀምጡም። የሚፈልገውን ብቻ የሚሰማ አለ ደግሞ የሚፈልገውን ብቻ መርጦ የሚሰማ ማለት ነው። የራሱን ጉዳይ ብቻ የሚሰማ እና ሰው ወደ ፍላጎቱ ንግግርን ይወስደዋል። በጣም ችግር ነው። እና አንድም ቶሚ ኒኮላውስ የሚባል አሜሪካዊ ጸሐፊ ሲናገር ሁላችንም ይላል፣ የኮንፊርሜሽን ቢያዝ ይባላል፣ ሁላችንም ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን ይላል። ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን። ለምሳሌ እገሌ ይጠላኛል ብለን ካሰብን በህሊናችን ሁልጊዜ የሚነጋገረው ንግግር ወደ ምን ነው የምንወስደው? ስለሚጠላኝ ነው፣ ስለ እኔ ነው የተናገረው ወደ ማለት እንሄዳለን ማለት ነው። ይህ የኮንፊርሜሽን ቢያዝ አንዱ ችግር ነው። በዚያ ችግር ውስጥ በዛ ኔጌቲቪቲ ውስጥ መውደቅ፣ በዚያ አሉታዊነት ውስጥ መውደቅ ነው። ስለዚህ የምንፈልገውን ብቻ የምንሰማ። አሁን አይሁድ በዮሐንስ ወንጌል ምዕራፍ 10 ላይ ሲነግሩት በእንተ ሰናይሰ ግብርከ እንወግረከ ዳይሙ እንበይነ ጽርፈትከ እንዘ ሰብእ አንተ እግዚአብሔር አሐት ሬስ ርሰከ። ስለ መልካም ንግግርህ ምን አንልህም አሉት እና ስለ መልካም ስራ አንወግርህም ነው። እነሱ የሚፈልጉትን ብቻ እየመረጡ ክርስቶስን ይቀበሉታል። የሚያርምበትን አንቀጽ ደግሞ አይሰሙትም። የሚያርምበትን አንቀጽ። ስለዚህ የተአምራቱን ትምህርት ይሰማሉ፣ የትምህርቱን ትምህርት አይሰሙም። አሌልክሙን አይሰሙም፣ መታረሙን አይሰሙም። የሚሰሙት ራሳቸው የሚፈልጉትን ብቻ ነው። ስለዚህ እንደምትፈልገው አድርገህ ሰምተው ቢሆንስ፣ አንተ እንደ ራስህ ደረጃ ሰምተው ቢሆንስ፣ ቀድመህ ወስነህ ቢሆንስ። አንድ የንግግር እንቅፋት የሚባለው ቀድሞ መወሰን ነው ይባላል። ፕሪጀጅመንታል ሜተድ የሚባለው ነው። ያ ማለት ምን ማለት ነው? ባክን የሱ ምን ሊል እንደሚችል አውቀዋለሁ። እየታወቀ ነው እሱ የሚለው ነገር። መቼም የምንለው ነገር አለን። በፍጹም እንደዛ አይደለም ነው። ሰው እንደ ጋሪ ፊክስድ ተፈጥሮ ያለው አይደለም። ሀሳቡ ሊለውጥ ይችላል፣ ሊሻሻል ይችላል። ተምሮ ጥሩ ሰው ሊሆን ይችላል፣ ተመክሮ ጥሩ ሰው ሊሆን ይችላል። በታምራት ሊለወጥ ይችላል፣ በደዌ ሊለወጥ ይችላል፣ በእድሜ ሊለወጥ ይችላል። የሰው ልጅ ሁልጊዜ በትናንትና ጫማው ላይ ቆሞ አይገኝም። ስለዚህ ሁልጊዜ አንድ ቀን በክፋት የመዘነውን ሰው ሁልጊዜ ክፉ ነው ማለት፣ አንድ ቀን ጥሩ ነው ያልነው ሰው ሁልጊዜ ጥሩ ሰው አይሆንም። ሰው ይጎላል፣ ሰው ይሞላል። ስለዚህ የሰው ልጅ መመዘን ያለበት በራሱ በንግግሩ ነው እና ሂሪንግ አዝ ኢት ኢዝ ይባላል። ንግግሩን በተፈጥሮ መስማት ማለት ነው። ንግግሩን በተፈጥሮ መስማት ራሱን ንግግሩን ሳንጨምርበት ማለት ነው። እና አንደኛው ስለ ንግግር ማወቅ ያለብን ምንድን ነው ስትሉኝ፣ አንድ የሚፈልገውን ብቻ ሰምቶ መጥቶ ቢሆንስ? አሁን ብዙ ጊዜ ስታዩ ቆርጠው ብቻ የሚፈልጓትን ያወጣሉ። አሁን ዩቲዩብ ላይም ስትሄዱ የእኛን ትምህርት ሁላ እንደዚህ ያደርጉታል። የሚፈልጓትን ነገር ይቆርጡና ከዛ በኋላ የሚፈልጉትን ያወሩበታል ማለት ነው። ለሚፈልገው ነገር የሚመቸኝ ነው ብሎ ያሰበውን ብቻ መርጦ ሊያወራ ይችላል ሰው። መናፍቃንም እንደዛ ያደርጋሉ። ቤተክርስቲያንን ለመሳደብ እኛ ከተናገርነው የ1 ሰዓት የ2 ሰዓት የመምህራን ትምህርት ውስጥ ለነሱ የስህተት ትምህርት ይመቸኛልና ያስኬደኛል ብለው ህዝብን አስቅበታለሁ ብለውና ቤተክርስቲያኒቱን መሳቂያ አስደርግበታለሁ ብለው ያሰቧትን ነጥብ ብቻ ሊወስዱ ይችላሉ። ስለዚህ ሰው የሚፈልገውን ብቻ ቆርጦ አምጥቶ ቢሆንስ? ሙሉን አልሰማው ቢሆንስ? ስለዚህ በሃይማኖተ አበው ምዕራፍ 102 ቁጥር 20 ላይ
አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ ተብሎ ተጽፏል። መልእክቷን ከመጀመሪያ እስከ መጨረሻው ስሙ። ሙሉውን ማዳመጥ ማለት ሙሉውን ማዳመጥ። ስለዚህ ሰው የሚፈልገውን ቆርጦ ሊወስድ ይችላል፣ ወደሚፈልገው ወስዶ ሊወስድ ይችላል። አንድ ሰው ለምሳሌ መጽሐፍ ቅዱስን እስላም ሆኖ ቢያነበው ምን ብሎ ነው ምን እያለን የሚሰማው? ምን እያለን የሚነበበው? ትክክል ያልሆነ እየሆነ ነው የሚሰማው። ቀድሞ ወስኖ ለገባበት ነገር ነው ማስረጃ። ኢየሱስ አምላክ አይደለም። ይኸው ዮሐንስ 14 ቁጥር 6 እንትን አብ ይበልጠኛል ይላል። ስለዚህ አይደለም ማለት ነው እያለ ሁልጊዜ ራሱ አይኑ የሚፈልገው እንጨት ሊገዛ የሄደ ሰው ገበያ ላይ ሁልጊዜ እንጨት ላይ ብቻ አይኑ እንደሚያርፈው ቀድሞ የወሰነበት ነገር ላይ መጥቶ አይኑ ያርፋል። ስለዚህ አንድ ሰው ቴዎሎጂካሊ የሚመከረው ራሱ የሌላን ሃይማኖት መጽሐፍ ሲያነብ በዚያው በመጽሐፉ አውድና በመጽሐፉ ቁመት ቁሞ ነው ማንበብ ያለበት። ራሱ በሚፈልገው ፍላጎት ካነበቡ ግን እንደፈለገ ይሆናል ማለት። ልንገራችሁ ደግሞ ሰይጣን ለምንፈልገው ነገር ማስረጃ ያቀርባል። ሁል ጊዜ ያደርጋል እንደዛ። ለምንፈልገው ነገር ማስረጃ ያቀርባል። እነገሌ እንደዚህ ናቸው ካልን እንደዚያ መሆናቸውን የሚያሳይ ሁልጊዜ በየቀኑ ያቀርብልናል። እኛም ራይት እያልን ያን እያረጋገጥን እንሄዳለን። እና የሰው ልጅ በጣም አሳዛኝ ፍጡር ነው። ቀድሞ ራሱ ተረዳሁት ያለውን ነገር በማስረጃ እየደገፈ እንዳይሰማ ሁልጊዜ በትክክለኛነት ሰረገላ እየነጎደ ገደል የሚገባም ነው ጭምር ነው ሰው። ስለዚህ የምትፈልገውን ብቻ ሰምተህ ቢሆንስ? እስኪ በሉ አቤት ቢሆንስ? ስለዚህ ሙሉ ምንጩ ጋር መድረስ አለባችሁ ማለት ነው። ሄዶ ሙሉ ምንጩ ጋር መድረስ። ይኸው እንዲህ ተባለ። አንዳንድ ሰው ለምሳሌ በስልክ ሁሉ አምጥቶ ሊያስደምጠን ይችላል። ይኸው እንደዚህ፣ ይኸው እንደዚህ፣ ይኸው ስማ፣ ይኸው ሊለን ይችላል። የሚፈልገውትን ብቻ ቆርጧት ቢሆንስ? ሙሉውን ማዳመጥ፣ ሙሉውን አምጣልኝ ማለት ሙሉ ምን ለማለት ፈልጎ ነው እንደዛ ያለው? ስለዚህ ተቆርጦ ቢሆንስ? እስኪ አንድ ጊዜ በሉ አቤት። እሺ አምስተኛ አውዱን ስቶ ቢሆንስ ነው። አውዱን ስቶ ቢሆንስ? ለምሳሌ ሁለት ነጥቦች እነዚህ በመጽሐፍ ቅዱስ ላንሳላችሁ። አውዱን ስቶ ለምንድን ነው የተነገረው? ምን ሲባል የተነገረ ነው? ከምን ጋር ተያይዞ የተነገረ ነው? በምን ርዕሰ ጉዳይ ተነስቶ ሰውየው አወራው ማለት ይገባል። ስለተባለ ብቻ ቃሉ እንደዚያ ላይሆን ይችላል። እኛ እንደፈለግነውም ላይሆን ይችላል፣ እንደተረዳነውም ላይሆን ይችላል። አውድ አለው፣ ኮንቴክስት የሚባል። ስለዚህ ከላይ እስከታች ምን ይላል፣ መሀል ላይ ምን ይላል፣ ምን ይዞ ተነስቶ ምን አለ ይባላል። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ላይ ልውሰዳችሁና ሁለት አውድ የሳቱ ንግግሮችን ላስታውሳችሁ። ማቴዎስ ወንጌል ምዕራፍ 4 ላይ ጌታ በጾሙ ወራት ሰይጣን ቀርቦ እንደተፈታተነው ታውቃላችሁ ሁላችሁም። እናት ሲፈታተነው ሁለት ጥያቄዎችን ጠይቆት፣ ሶስት ጥያቄዎችን ጠይቆት ጌታም ሶስት መልስ መልሶለታል። እና አንደኛው ምንድነው ሰይጣን ያለው? እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ከመ ይትታቀፍ በእብንግርከ ይላል። በጎዳናህ በድንጋይ እንዳትሰናከል መላእክቱን ይጠብቁ ዘንድ ስለ አንተ ያዝልሃል ተብሎ ተጽፏል። እና እግዚአብሔርን አምላክህን አትፈታተነው ብሎ የመለሰለት የጊዜ ነው። እግዚአብሔር የሚወድህ ከሆነ መላእክቱን ስለ አንተ ያዝልሃል ተብሎ ስለተጻፈ ራስህን ከዚህ ገደል ላይ ወርውር አለ። አውዱን የሳተ ጥቅስ ነው የተጠቀሰው። ጥቅሱ ጥቅስ ነው፣ መጽሐፍ ቅዱስ ነው ግን የጠቀሰው። ይሄ ጥቅስ መዝሙር 90 ቁጥር 11 ላይ ያለ ነው። ሰይጣን የጠቀሰው መላእክቱን ስለ አንተ ያዝልሃል ተብሎ ስለተጻፈ ራስህን ወርውር። አውዱን የሳተ ነው። መላእክቱን ስለ አንተ ያዝልሃል የተባለው እግዚአብሔር ፍጹም መጋቢና ጠባቂ ረዳት፣ ከወዳጆቹም የማይርቅ መሆኑን በሌሊትና በቀን ሕዝቡን የሚጠብቅ አምላክ መሆኑን ለማመልከት እንጂ አቅደው ጥፋት አምጥተው ለሚወድቁ ሰዎች እግዚአብሔርን ለመፈታተኛ መልአክ ይመድባል የሚል ትርጉም የለውም ማለት ነው። አሁን ሰይጣን አውዱን በሳተ መንገድ የመጽሐፍ ቅዱስ ማስረጃ ቀረበልን። ሰዎች መጽሐፍ ቅዱሳዊ ማስረጃም ሊያቀርቡ ይችላሉ። ከሊቃውንትም ጥቅስ ሊያወጡ፣ የሊቃውንቱን ጥቅስ ራሱ እንደፈለገ ተጠቅሞታል። አውዱን በሳተ መንገድ ይጠቀማል። ያሬድ ብሏል ብሎ፣ ቄርሎስ ይሏል ብሎ፣ አባ ጊዮርጊስ ይሏል ብሎ፣ ዮሐንስ አፈወርቅ ብሏል ብሎ
ወደ ራሱ መንገድ ሊጠቀመው ይችላል። አንድ ሰው ስለጠቀሰ ብቻ አይደለም፣ በመላይቱ የቤተ ክርስቲያን ትምህርት ነው የሚመዘነው። ቄርሎስ እንዲህ ብሏል፣ ሳዊሮስ እንዲህ ብሏል፣ ጎርጎርዮስ ዘኑሲስ እንዲህ ብሏል ስላል አይደለም። አንድ ሰው በመላው በማዕከላዊቱ የቤተ ክርስቲያን ትምህርት ነው የሚመዘነው። በጠቅላላው በሱ ነው የሚመዘነው። በአንድ ጥቅስ የቴዎሎጂ ትምህርት አይቆምም ይባላል። ወይም በአንድ ጥቅስ ትምህርተ መለኮት አይቆምም። ከመላው የቤተ ክርስቲያን ትምህርት ጋር ተዋህዶ ነው ነገር የሚመዘነው ማለት። ቄርሎስ እኮ ነው ያለው ሊል ይችላል። እገሌ የሚባል የቤተ ክርስቲያን ሊቅ እኮ እዚህ ላይ እንዲህ ብሏል ይላል። እንዲያ ስላለ የቤተ ክርስቲያን ነው ልንለው አንችልም። አውዱን በሳተ መንገድ ሊያመጣ ይችላል። ንግግርም እንደዚህ ነው። አንድ ርዕሰ ጉዳይ ላይ ተነስቶ ወግም ሊሆን ይችላል፣ መንቀፍም ሊሆን ይችላል፣ ትችትም ሊሆን ይችላል። ሲነገር እገሌ እኮ እንዲህ ብሎ አለ ሲባል አውዱ ምን እያለ ነው እንዲህ ያለው ማለት ያስፈልጋል። ምን ሲል እንዲህ ብሎ ተናገረ? ሌላው ቀርቶ አለው ሄረሲ የሚባል አለ፣ ምንፍቅና የሚባል ፌለር አለ፣ ስህተት የሚባል ደግሞ አለ። ስለዚህ ምንፍቅና ነው፣ አቅዶበት ነው፣ ተሳስቶ ነው ተብሎ ራሱ መመዘን አለበት። ተሳስቶ ነው፣ ዳይጽ ነው፣ አቅዶ ነው፣ ትምህርት አድርጎ ይዞት ነው ተብሎ ሁሉ ይመዘናል። ዝም ብሎ በተነገረ ቁጥር ውሳኔ አይወሰንም። ከዚህ የተነሳ አንዱ መሰረታዊ ነገር ምንድን ነው ስትሉ አውዱን ስቶ ቢሆንስ በሉ አንድ ጊዜ አቤት። አዎ ሌላኛው ደግሞ ምንድን ነው ያለም? ለእኔ ብትሰግድልኝ ይህንን ሁሉ የዓለም ክብር እሰጥሃለሁ አሉ። ከዛ ጌታ ምንድን ነው ያለው? ጽሑፍ ሁር እምድህሬየ ሰይጣን ጽሑፍ ውእቱ ከመ ለእግዚአብሔር ትስግድ ወኪያሁ ታምልክ። እግዚአብሔርን ብቻ ልታመልክ ባይቶ ታምልክ፣ እግዚአብሔርን ብቻ ልታመልክ ለሱም ልትሰግድ ተጽፏል አለው። አሁን የኒዙና በዚህ ዘመን ያሉ አንዳንድ ወንድሞቻችን ምን ብለው ያነሳሉ? ስግደት ለእግዚአብሔር ብቻ ነው ይላል እንጂ ለቅዱሳን ስግደት አይገባቸውም ይላል። ዓላማው በዚህ ምዕራፍ ውስጥ ጌታ የተናገረው ማቴዎስ ምዕራፍ 4 ላይ ነገረ ቅዱሳንና ነገረ እግዚአብሔር የሚል ትምህርት አይደለም። ለቅዱሳን ስግደት ስለመገባትና ስላለመገባትም አይደለም። ጉዳዩ ስለምንድን ነው ሲባል ለሰይጣን አይሰገድም። የባህሪ ስግደት የሚገባው ለእግዚአብሔር ነው። አንተ ደግሞ ፍጡር ነህ፣ ሰይጣን ነህ። እውነት ነው። ለእግዚአብሔር ብቻ የሚሰገደውን ስግደት ለፍጡር አይሰገድም። ለማርያምም አይሰገድም፣ ለሚካኤልም ለገብርኤልም አይሰገድም፣ ለቅዱሳንም አይሰገድም። ለእግዚአብሔር የሚገባው ለእግዚአብሔር ብቻ ይሰገዳል። ለእግዚአብሔር የምንሰግደው የአምላክነት ነው። ለማርያም የምንሰግደው ሆኖሪቲ ነው። ወርሺፒንግ እና ሆኖሪንግ ይለያያሉ። ማክበርና ማምለክ ማለት ነው። ለቅዱሳን የሚደረገው ማክበር ነው። ለእግዚአብሔር የሚደረገው ማምለክ ነው። ስለዚህ ድንግል ማርያምን ስሰግድላት እያከበርኳት ነው። በእናትነቷ፣ በወላዲት አምላክነቷ፣ በንጽህናዋ፣ በቅድስናዋ፣ በማምላክነቷ እያከበርኩ ነው። እግዚአብሔርን ስሰግድለት ደግሞ እያመለኩት ነው። አውዱን የሳተ ነው። ንግግሩም ስለ ነገረ ቅዱሳንም አላነሳም። እግዚአብሔር ጌታችን ኢየሱስ ክርስቶስም እሱን ለማስተማር አይደለም። ሰይጣን ስገድልኝ ያለው አምላክ መሆን ፈልጎ በሱ ቦታ መተካት ፈልጎ ነው። ባይሆን እንኳን ኢየሱስ ክርስቶስ አምላክ ነውና ለእሱ ሊሰግድለት አይገባም። ጥሩ ሰው እንኳ ቢሆን መልአክ እንኳ ቢሆን እሱ ነው ማስተማር የፈለገው እንጂ ለቅዱሳን መስገድ አይገባም የሚል ትምህርት የለው። አውዱን የሳተ ነው። በአውዱ ይፈታል። ለምሳሌ ልንገራችሁ። አሁን ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ይላል አይደል? ከዛ ደግሞ ማቴዎስ ወንጌል ምዕራፍ 5 ላይ ቅዱሳን ሐዋርያትን እናንተ የዓለም ብርሃን ናችሁ ይላቸዋል። አሁን አቡነ ተክለ ሃይማኖትን የዓለም ብርሃን ይላል ገድላቸው። አንድ ሰው ይመጣና ተመልከቱ የዓለም ብርሃን ማን ነው? ክርስቶስ። ክርስቶስ የዓለም ብርሃን ሲሆን ተክለ ሃይማኖትን የዓለም ብርሃን ይላቸዋል ገድላቸው። ልብ በል። ከዚህ በላይ ክደት አለ? ከዚህ በላይ ችግር አለ? ከዚህ በላይ መጽሐፍ ቅዱስን መዳፈር አለ ይላል። ልብ በል። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ምንድን ነው የሚለው? እኔ የዓለም ብርሃን ነኝ ኢየሱስ ይላል። ከዛሳ ይሄ ገድልሳ እንደሚለው እኔ ተክለ ሃይማኖት የዓለም ብርሃን ናቸው ነው የሚለው። ይሄ ትክክል አይደለም ይላል። መሰረታዊ ነገር ግን አውዱን የሳተ ነው። ተክለ ሃይማኖት የዓለም ብርሃን ናቸው ሲባል ብዙዎችን ያስተማሩ፣ ብዙዎችን ወደ ክርስቶስ ያደረሱ፣ በወንጌል ብርሃን ያበሩ፣ ክርስቶስን ለሰው የሰበኩ፣ ሰዎችን ከድንቁርናና ከክደት ጨለማ አውጥተው ወደ ክርስቶስ ብርሃን ያመጡ ማለት ነው። ልክ ሐዋርያት ብርሃን በተባሉበት ነው። ክርስቶስ ብርሃን የተባለ ደግሞ ብርሃነ ሕይወት ነው። የሕይወት ብርሃን ነው። ክርስቶስም ብርሃን ሲለው ሕይወት ሲለው ነው።
ጨለማን ሞት ጨለማ ብሎ ድንቁርናን፣ ክህደትን፣ ኃጢአትን፣ ሞትን ጨለማ እንደሚለው ሁሉ ሕይወትን ብርሃን ይለዋል። ክርስቶስን ብርሃን ሲለው እውቀት፣ ጥበብ፣ ሕይወት እያለው ነው። የዓለሙ ሕይወቱ ማለቱ ነው። የዓለሙ ሁሉ ጥበብ፣ የዓለሙ ሁሉ አይምሮ ክርስቶስ ነው። እሱን ነው መንገድ የተፈለገው። ስለዚህ አውዱን በሳተ መንገድ እንደዚህ ተብሎ ሲባል እውነትም ብሎ ልቡ የሚርበተበት ሰው መኖር የለበትም። ስለዚህ አውዱን ስቶ ቢሆንስ እስኪ በሉ አቤት። ስለዚህ ንግግር በአውዱ ይፈታል ማለት ነው። አንድ አማርኛ ሁልጊዜን የማስብለው አለኝ። እስኪ ለምሳሌ መድኃኒት በሉ እስኪ አንድ ጊዜ። በጣም ጥሩ ነው። መድኃኒት ስትሉ ጨው መድኃኒት ነው። እውነት አሰጥ ምንድን ነው የሚያድነው? አቤት ቁስል ያድናል አይደለም እንዴ? ቁስል ያድናል። ስለዚህ ጨው ህዝቡን ያድናል በሉ እስኪ አንዴ በሉ። ጨው ምንን ያድናል ነው? እሺ ዶክተር አክሊሉ ህዝብ ያድናሉ በሉ አንዴ ደግሞ። እሺ ኢየሱስ ህዝቡን ያድናል በሉ ደግሞ አንድ ጊዜ። ተመልከት ህዝቡን የሚያድን ማን ነው? ኢየሱስ ክርስቶስ ነው። እንዴት ማርያም መድኃኒት ትባላለች ይላል እንዴ? ሐኪም መድኃኒት ይባላል። አውድ ነው ይሄ። አውድ በአውዱ ይፈታል ባለበት ማለት ልክ ክርስቶስ እንደተናገረው። አሁን አንትሙ ፄው ለምድር ብሎ እናንተ የዓለም ጨው ናችሁ አላቸው። አባ ጊዮርጊስ ላይ ደግሞ ፄው ዘአጣሞ ለልጹ ውእቱ ኢየሱስ ክርስቶስ፣ ዓለሙን ሁሉ ያጣፈጠው ጨው እሱ ኢየሱስ ክርስቶስ ነው ይላል። ለእኛ የህይወታችን ጨው ኢየሱስ ክርስቶስ ነው። ሐዋርያትም ጨው ናቸው። ስለዚህ ክርስቶስ መድኃኒት ነው። ቅዱሳን መድኃኒት ናቸው ስንል ክርስቶስ በሰጣቸው ጸጋ የሚፈውሱ አእምሮን በወንጌል ደዌን በታምራት ኃጢአትን በምልጃና በክህነት ስሬት በማሰጠት ይፈውሳሉ። ይሄንን በማድረጋቸው መድኃኒት እንላቸዋለን። ሰሎሞንም በተግሣጹ ብሏል፣ እስመ ብዝኃ ጠበብት መድኃኒት ለሀገር፣ የመምህራን ብዛት ለሀገር መድኃኒት ነው ይላል። ያ መድኃኒት ነው ማለት ለአእምሮ ማለቱ ነው። ስለዚህ ንግግር በአውድ ስለሚፈታ እንዲህ እኮ ተባለ ስለተባለ ብቻ ምን እያለን የተነገረው የሚያስቀይም ንግግር ሁሉ ቢሆን ማለት ነው። ስለ ትምህርት ሃይማኖት፣ ስለ ነገረ ቅዱሳን ብቻ ሳይሆን የሚያስቀይም እንኳን ንግግር ቢደረግ ምን ለማለት ፈልጎ ነው የተናገረው ብለን ማሰብ አለብን ማለት ነው። ምን እያለ ነው የተናገረው? ስለምን ጉዳይ እያወራ ነው የተናገረው ብለን መጠየቅ ስላለብን አውዱን ስቶ ቢሆንስ እስኪ በሉ። ወይም ከአውዱ አንጻር ምንድን ነው ብለን መጠየቅ አለብን ማለት ነው። አሁን ንግግር በሰማን ቁጥር እንዳንታወክ እንዲረዳን ብዬ ነው። በተለይ በጣም አደገኛ ነገር ነው። አደገኛ ነገር ነው። ንግግርን በተገቢው መንገድ ማወቅ ይገባል። እስኪ አጠቃሎ የሚባል ስህተት አለ። በዚያው ምን እንገራቸው በሉ እስኪ አንዴ። አቤት ጄኔራላይዜሽን ማለት እስኪ አንድ ነገር የሆነ ስም እንጥራሽ። በአጋጣሚ የሆነ ሰው ስም ሊሆን ስለሚችል ከሚከፋው ምሳና የሚባል ሰው እናምጣ፣ ወይም ዋንዛ ማለት እንችላለን። አሁን ዋንዛ የሚባለው ሰውዬ ሌባ ነው አለ። ከዛ አጋም የሚባለው ዋንዛ ሌባ ነው እኩል ይሆናል። ዛፍ ሁሉ ሌባ ነው። እውነት ሐሰት? አቤት በሉ እንጂ። ምክንያቱም የሰረቀ ማን ብቻ ነው? ዋንዛ ብቻ ነው የሰረቀ። ስለዚህ አባ ዋንዛ የሚባሉ መነኩሴ ቢኖሩ እሳቸው ቢሰርቁ እኩል ይሆናል መነኩሴ ሁሉ ሌባ ነው። እውነት ሐሰት? ሐሰት። ይሄ አጠቃሎ ይባላል። ትክክል አይደለም። አጠቃለህ ቢሆንስ ደግሞ ማለት አለብን ማለት ሲያጠቃለህ ቢሆንስ በሉ። ያው ጄኔራላይዜሽን ነው። ትክክል አይደለም ነው። ይሄ ራሱ ትክክል አይደለም። ማጠቃለል የመጽሐፍ ከሆነ መጽሐፍ ከአንድ ከወጣ ማብዛት ልማዱ ነው የሚባል አተረጓጉማለሁ። መጽሐፍም አመል አለው፣ ሰውም አመል አለው። እንዳመሉ ነው የሚፈታው። ማወቅ አለብን ማለት ነው። ሁሉ አረ ወሁር አለው አልቦ ዘይገብር አለ ሰናት ወይ አዱ ምን ይወሙ ሲል ሁሉም ተካክሎ በደለ ይላል። ለምሳሌ መጽሐፍ ቅዱስ ሁሉ ሲል ምን ማለቱ ነው? ቅድም አውዱን ስቶ ያልኳችሁ ለዚህ ነው። መጽሐፍ ቅዱስ ሁሉ ሲል ብዙ ማለቱ ነው። ለምሳሌ ደቀ መዛሙርቱም እርስ በርሳቸው ተጠራጠሩ ሲል የይሁዳን ብቻ ነው ያየው። ይሁዳን ብቻ ነው የተወው፣ 11 አይደለም። ከዛሳ ደግሞ ደቀ መዛሙርቱ ጥለውት ሸሹ ሲል ዮሐንስም አብሮ ሸሽቷል ማለት አይደለም። ሁሉ ሲል በመጽሐፍ ቅዱስ ብዙ ማለት ነው ፍቹ ማለት ነው። ሁሉም አንድ ሆኖ በደለ፣ ጽድቅን የሚያደርግ አንድስ እንኳ የለም ከነሱ አንድስ እንኳ አንድም ጻድቅ የለም ሲል ለምሳሌ አብዛኛው በድሏል ማለት ነው እንጂ ምንም ጻድቅ የለም ማለት አይደለም ፍቹ።
እንደዚህ አይነት ትርጉም የለም በመጽሐፍ ቅዱስ። ለምሳሌ ሄኖክም ጻድቅ ነበረ ይላል ኦሪት ዘፍጥረት ምዕራፍ 5 ላይ። ኢዮብም በእግዚአብሔር ፊት ጻድቅ ነበረ መጽሐፈ ኢዮብ ምዕራፍ 1 ላይ። ስለዚህ ጻድቃን አሉ። ታዲያ ምንም ጻድቅ የለም። ከዛ የኔ ይዝና መስላችሁ ጻድቃን ያማልዳሉ ምናምን ሲባል አንዱ ይመጣና ምንም ጻድቅ የለም ነው የሚለው ጳውሎስ ይላል። ጻድቅ የለም የተባለበት ራሱን የቻለ አውዱን ስቶ የሚለው በጣም ብዙ ነገር ነው። እውነት ለመናገር በአውዱን ስቶ የወደቁ በጣም ብዙዎች ናቸው። ማርቲን ሉተር የወደቀ አሁን አውድ ስቶ ነው። ሮሜ ምዕራፍ 1 ቁጥር 17 ላይ ናት የማርቲን ሉተር የመውደቂያ ጥቅስ የምትባለው። እና እሱ ምንድነው የተነገረው? ሰው ያለ ስራ በእምነት ይድናል የሚለውን ነው ያየው። ሰው ያለ ስራ በእምነት ይድናል ማለት ምን ማለት ይመስላችኋል? በምን አይነት እምነት ነው ሰው ያለ ስራ በእምነት ይድናል? በምን አይነት እምነት? በሕያው እምነት ነው። ስለዚህ ያለ ስራ በእምነት ይድናል ሲል ሁለት ትርጉም እያመጣ ነው ማለት ነው። አንደኛው ምን ማለት ነው? ኢየሱስ ክርስቶስ ሰው ሆኖ ዓለምን ለማዳን እኛ አስተዋጽኦ ያደረግነው ነገር የለም ነው። እንዘ ጸሩ ንሕነ ለእግዚአብሔር ተሳሃልነ በሞተ ወልዱ ነው። ጠላቶቹ ሆነን ሳለን ነው እንጂ መጥቶ የታረቀን እኛ መልካም ሆነን ስለ መልካምነታችን ሰው የሆነልን አይደለም ለማለት ነው። አንዱም እንኳን ጻድቅ የለም ሲል በአዳም መርገም ያልተያዘ የለም። የአዳም መርገም ያላረፈበት ንጹሕ ሰው አግኝቶ ስለዚያ ሰው ሊሆን የመጣ አይደለም። ሁላችንም በመርገም ተይዘን ከዚያ መርገማችን ሊዋጀን የመጣ ነው እንጂ። ስለዚህ በእግዚአብሔር ቸርነት የተመሰረትን ነን እንጂ በእኛ ስራ አይደለንም። ክርስቶስ በምህረቱ ነው ሰው ሆኖ የሞተልን ለማለት ነው። ሁለተኛ ደግሞ አንድ ሰው በአዲስ ኪዳን እንኳን ተጠምቆ የክርስቲያን ስራ ቢሰራ የክርስቲያን ስራ ሰርቶ የሚድንበት ሃይማኖት እሱ የከፈለው ዋጋ አይደለም። ክርስቶስ ቢሞትለት፣ ክርስቶስ ቢራብለት፣ ክርስቶስ ቢጠማለት፣ ክርስቶስ ቢሰደድለት፣ ክርስቶስ ዋጋ ቢከፍልለት ነው። በጽድቅ ብርሃን እንኳን ቢመላለስና ቢጸልይ ቢሰግድ በትርምት ቢኖር ክርስቶስ መንገድ ስለሆነው ነው። ክርስቶስ ስለረዳው ነው። ያለኔ ምንም ልታደርጉ አትችሉም ስላለ አጋንንትን ድል ቢያሸንፍ በእሱ እርዳታ ነው። ጥሩ ጸሎተኛ ቢሆን እሱ ረድቶት ነው። ጽኑ ጾመኛ ቢሆን እሱ ረድቶት ነው። ቢመጸውት እግዚአብሔር የሰጠውን ነው። ምን ትብከ ዘይነሳይከም ካልከ ከሌላ ያላገኘው ምን አለህ እንዳለ ያንን ለማስረዳት የተነገረ ነው። ብድግ ያደረግና ሰው ያለ ስራ በእምነት ይድናል ሲል ይሄንን ለመናገር ነው። የኛ እንደገና ደግሞ በስራዬ እድናል ሲጀመር የሮሜ መልእክት የተጻፈው ሁለት ትዕቢተኛ ሰዎችን ለማረም የተጻፈ ነው። አረማውያንንና አይሁዳውያንን በመስዋዕታችን ምክንያት እግዚአብሔር ይወደናል የሚለው በእናንተ መስዋዕት ብቻ የወደዳችሁ አይደለም፣ ልጁ መጥቶ ስለሞተ ነው እንጂ ክርስቶስ ስለሞተልኝ ብሎ አይሁዳዊን ደግሞ የሚንቅና ኦሪትን የሚያቃልል እኔ ነኝ እንደውም ጥሩ ከናንተ ከአይሁዳውያንስ እናንተ ሰቅላችሁታል ቢል ደግሞ እንደ አረማዊስ ቢሆን ልትመካ ይገባልን? ለትንቢትስ መሰረት የሆኑ አይሁዳውያን አይደሉምን? አኳ አንተ ዘተጸውሮ ለሰው አላውቱ ስሩ ይጸውረከ በዚህ ልትመካ ትወዳለህን? እነሱ ቢነቀሉ አንተን የበረሃውን ዛፍ አምጥቶ ቢተክል ትመጻደቃለህን? ብሎ አረሚንና አይሁዳዊን ለማረም የጻፈው ነው። ስለዚህ በስራው ለሚመካ ሁሉ ማረሚያ የተጻፈ እንጂ ስራ አይጠቅምም ማለት ግን አይደለም። በዚያውም ላይ ሰው በእምነት ይድናል ቢሉ ሕያው እምነት ምንድን ነው ቢሉ ስራ ያለው ስራ የሌለው እምነት የሞተ ነውና፣ ስለዚህ ሰው ሕያው በሆነ እምነት ይድናል። ይሄ ሁሉ አውዱን በሳተ መንገድ የሚጣልበት ነው እና በአጠቃሎ ሰው ይወድቃል ማለት ነው። አሁን ለምሳሌ እኔ መጽሐፍ አስተምራለሁ። እኔ ችግር ከፈጠርኩ አባ ገብረ ኪዳን እንዲህ ያለ ችግር አለበት ይባላል እንጂ የኢትዮጵያ ሰባኪ ሁሉ ችግር አለበት አይባልም። መምህር ሁሉ ችግር አለበት አይባልም። መነኩሴ ሁሉ ችግር አለበት አይባልም። እንዲህ ያለ ያጠቃሎ ችግር በጣም አለብን። አንድ መምህር ቢሳሳት መምህራንን መተቸት፣ አንድ መነኩሴ ቢሳሳት መነኮሳትን ሙሉ ማጨድ መቱን፣ አንድ ጳጳስም ከተሳሳተ እንደዛው ብቻ ጓደኛም ሁሉ። አንዲት ሴት ባሏን ከካደች ሴት ከሃዲ ናት። አንድ ባል ሚስቱን ከካደ ወንድ ሁሉ ከሃዲ ነው። እንደዚህ የሚባል ነገር የለም። ይሄ አጠቃሎ ይባላል። የመጽሐፍ ሁሉ ሌላ ነው። የእኛ ሁሉ ግን ትክክል አይደለም። የእኛ ሁሉ መታረም ያለበት ነው። ከቃሉ ጋር ናችሁ። ስለዚህ አጠቃላይ ቢሆንስ ማለት አለብን። የመጨረሻ እነማን የተናገሩት እስኪ በሉ እንጂ አቤት እንደገና። እሺ ለምሳሌ ቅዱስ አትናቴዎስ ሐዋርያዊ የሰው እጅ ቆርጦ በቆረጠው እጅ ይጠነቁላል የሚል ወሬ ተወራ። ልብ በሉ። ይሄ ተከሶ ጉባኤ ላይ ቀረበ ማለት ነው። ሰው ሁሉ በቃ አይ ብሎ ሰደበ። ሁሉ ጳጳስ ሁሉ ወሰነ። በጉባኤ የተቀመጠው ሁሉ መደረግ የነበረበት ግን ምንድን ነው? እነማን ነው እነዚያ የሚሉ ሲባል አርዮሳውያን ናቸው። አርዮሳውያን ናት እንደዚያ የሚሉት ሰዎችና ቅዱስ አትናቴዎስ ከዚያ በፊት የአርዮስን ትምህርት በመቀበልና ባለመቀበል ብዙ ጊዜ በጉባኤ የተከረከሩ ሰዎች ናቸው። ስለዚህ እነማን ስለማን ነው የሚሉ ማለት ያስፈልጋል። ማለት እነማን ናቸው እንዲህ የሚሉት ብሎ መጠየቅ።
አርዮሳውያን ድሮስ አትናቴዎስን እንኳን እጅ አንገት ቆረጥ አይሉም ተብሎ ነው ይላሉ። ቆረጠ ተባለ። ቆርጧል። የሁለት እጁን ቆርጦት የለም በእጁ በቆረጠው እጅ ደግሞ እየተነቆለ ነው ተባለ። ከዛ እንደው እግዚአብሔር ቸር አይደለም። ቅዱስ አትናቴዎስ ተከሶ አንተ ማፈሪያ አንሰው መሳይ ጳጳስ ነኝ ብለህ ደግሞ አንተ የኒቃያ ጉባኤ የምትከራከር አንተ ለትምህርት ሃይማኖቱ የምትቆም እየተባለ ከሚሸማቀቅበት እጁን የተቆረጠ ሰውዬ ከች ምኑን ነው የቆረጥኩት አለ ቅዱስ አትናቴዎስ። በአጋጣሚ ቅዱስ አትናቴዎስ አየው። እንግዲህ ያ ሰውዬ የጠፋ ሰውዬ ነው። ምን እንዳመጣው እግዚአብሔር ይወቀው። አየው ከህዝቡ መሃል በክርክሩ እየተደረገ እና ወደዚህ ብሎ አመጣው። ምኑን ነው የቆረጥኩት አለ። እጁን። ቀኝ እጅህን አምጣው አለ። አምጥ። ግራ እጅህን አምጣው። እንግዲህ ሶስተኛውን እጅ ቆረጥኩትን ብሎ ነበር ቅዱስ አትናቴዎስ የመለሰው ማለት ነው። የትኛውን እጅ ነው የቆረጡ? ሶስተኛውን ነው እንግዲህ ብሎ መልሶ ነበር። ሌላም ክሶች ከሰውት ነበር በሴት በብዙ ነገር። እነማን አሉ ማለት እንዴት ጥሩ ነው። እስቲ እነማን አሉ በሉ። አቤት እነማን አሉ ብሎ መጠየቅ ተገቢ ነው። መጨረሻ ላይ አንድ ነገር እነግራችኋለሁ። ከዛ በፊት እንደው የማዳመጥ እንቅፋቶች የሚባሉ አሉና እነሱ ልንገራችሁና የመጨረሻ አንድ ነገር እነግራችኋለሁ። የማዳመጥ እንቅፋቶች ነው ስናዳምጥ እርስ በርሳችን ራሱ ስናወጋ እነዚህ ምንድናቸው? ጀጅመንት፣ ዲፌንስ፣ ኦፌንስ ይባላሉ። ምን ማለት ናቸው? ጀጅመንት ማለት መፍረድ። ሰው ወግ እያወጋን አናውቅሽም እሺ ምናምን እያልን የምንሰማው በልባችን ማለት ነው። እየፈረዱ መስማት ማለት ይሄ የመጨረሻ ልባዊነትን ያጠፋል። ይሄ ልባዊነት የሚባል ታውቃላችሁ አይደለም? በቃ እረፍት የማይሰጥ ጓደኝነት የሚያመጣው እሱ ነው። እየፈረዱ መስማት። ወጉን ዝም ብሎ እስቲ እንዴ ወግ ዝም ብላችሁ መስማት ሲልመድ በሞት በጣም በርግጥ ከፍ ያለ ችሎታን ይጠይቃል። ወግን ዝም ብሎ መስማት ሳይሉ መስማት፣ ዝም ብሎ መስማት፣ ወግን ናቹራሊ መስማት ይባላል። እንደው ተፈጥሯዊ ወጉን ዝም ብሎ መስማት እና ሰዎች እንደዚያ ሲሰሙ ያኛው ሰውዬ እየዋሸ እንኳን ቢሆን በልቡ ያርፋል ይል ስላልፈረደበት ብቻ ማለት ነው። ነፍስ የሚፈርድባትን ሰው ትገነዘባለች። እግዚአብሔር አዋቂ አድርጎ ስለፈጠራት። ፍቅር ደግሞ ብርሃን ነው፣ ልብ ለልብ ያስተሳስራል። ስለዚህ እየፈረዱ አለመስማት፣ ቀድሞ ወስኖ አለመስማት። እገሌ ምን በል እንስማ እስቲ እንዲህ ያሉ ነገሮች። ዲፌንስ ደግሞ የሚባለው እያወሩት መልስ እያዘጋጀ የሚሰማ ሰው ነው። እያወሩ መልስ ነው የሚያዘጋጀ። ለዚህ እንደዚህ ላለው ለዚህ እንደዚህ እንዳለው ለዚህ እንደጨረሰ ምንም ስሜት ሳይኖረው እሺ አሁን ደግሞ እኔ እንትን ልበል ብሎ ዲኮ አይደረስ እኮ ነው። እንደ ቴፕ ሪከርደር መልሱን ወዲያው በቃ እና ምንም ሰውነት የለ ስሜት የለሽ መሆኔ ስሜትን አለመጋራት። ስለዚህ አንደኛው መልስ እያዘጋጀ ሳይሆን ዝም ብሎ መስማት። ከዚያ በኋላ ተናገሩ ሲባል የሰሙትን አስታውሶ 1 ደቂቃ 2 ደቂቃ ዝም ብሎ ወይም 1 ደቂቃ 30 ሰከንድ ዝም ብሎ እንደገና አንሰላስሎ መልስ ይነገራል ማለት ነው። ዝም ብሎ መስማት። ሶስተኛ ኦፌንስ ማለት ማጥቃት ማለት ነው። ሰውን ማጥቃት ማለት ነውር እያነሱ ማሸማቀቅ፣ ሁለተኛ እንዳይናገር ማድረግ ማለት ነው። ሰውን ማጥቃት፣ ቃል እየመጡ ማጥቃት፣ ከህይወት ታሪኩ አንድ ታሪክ አምጥቶ መዞ ማጥቃት፣ የሆነ ጊዜ ውድቀቱን አምጥቶ በዚያች መውጋት፣ ባሽሙር መውጋት፣ ችሎታውን አንስቶ መውጋት። ደንቆሮ ከሆነ ሊቃ እንዴ አንተ መምህር አይደለ ምናምን ብሎ ባሽሙር መውጋት። በጣም ማት የሆነ ነገር በመልኩ መውጋት፣ በቁመቱ መውጋት፣ ባነጋገሩ መውጋት፣ በውድቀቱ መውጋት፣ በስነ ምግባሩ መውጋት፣ ማጥቃት። እነዚህ የንግግር እንቅፋቶች ናቸው። ቁጭ ብለው የሚያወሩ ባልና ሚስቶች ቁጭ ብለው ሲጀመር አሁን ንስሐ ራሱ ሊገባ የሄደ ሰው ለንስሐ አባቱ ሲያወራ የሚታዘበው ከሆነ እረፍት አይሰጠውም። ለሰውየው ሳይታዘብ እረፍት መስጠት አለበት። ንስሐ ፈውስ ነው እንጂ ሪፖርት መቀበል አይደለም። ሪፖርት መቀበል ከሆነ እኔ ጀጅ እያረኩ ነው የምሰማ፣ እሱ መብቴ ነው። ሪፖርት ከሆነ አሁን ለምሳሌ በሪፖርት አንዳንድ የሚያስቁኝ ቃላት አሉ። ለልዩ ልዩ ወጪዎች 100 ሺህ ብር እቺ ታስቃለች። ምንድን ናቸው እነዚያ ልዩ ልዩ ወጪዎች? እና ልዩ ልዩ ወጪ ብሎ 100 ሺህ ብር እንደው ፌር አይደለም፣ አዋጭ አይደለም። እንደው 5 ሺህ ብር ምናምን ቲኬት የሌላቸው ልዩ ልዩ ወጪዎች ብሎ 100 ሺህ ብር እንኳን ፍርደ ገምድልነት ነው። እሱ ሪፖርት ነው፣ አናሊሲስ እየተሰራ የሚሰማ ሪፖርት ሲሆን እንደው ይሄ እንዴት ነው ይሄ እንዴት ሊሉ ይችላሉ እንደዚህ ይባላል። ኃጢአት ግን
ይችን እንዴት አይባልም እንዴ? ኃጢአት እኮ ነው። እድፍ ምን ይመረመራል? እድፌን እያወጣው እየጣልኩት እድፍ ነው እንጂ ይሄኛውን እድፍ አሁን ታጥቤ ልብስ አጥቤ ብታይ ይሄኛው እድፍ የበት ሊሆን ይችላል፣ የጭቃ ወይስ የምንድን ነው የላበት ነው እያለ እድፍ የሚተነትን ሰው አለ እንዴ? እድፍ አይተነትንም። ኃጢአቱን ከተናገረ አንድ ሰው ንስሐ አባቱ እንዲሁ ነው መስማት ያለበት፣ እረፍት እንዲያገኝ ማለት ነው። እና ጌታችን ኢየሱስ ክርስቶስ እንደዚያ ስለሚሰማን ነው እኮ ምን ወደው እውነት ለመናገር አባት ነው፣ የማይቀየም አባት ስለሆነ አይታዘበንም። እንዲሁ አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ሰው ቢሆን እግዚአብሔር እንደ ሰው አድርጎ የሚሰማ ቢሆን እንዲሁ ቢበዛ ከ3 ቀን በላይ የዘወትር ጸሎት የሚያደርስ ሰው አለ? አሁን ዛሬ የሆነች ነገር አጥፍተን ደግሞ አሁን ይትቀደስ ስምከ አልን፣ ደግሞ ትናንት ነገ አጥፍተን ደግሞ ሰማያት ይትቀደስ ስምከ አልን፣ እዚያኛው ደግሞ አጥፍተን አቡነ ዘበሰማያት። ሰውማ ከሆነ አታፍሩም ይለናል። ክርስቶስ ግን ስለማይለን ነው የምንወደው። ስለማይለን ሁል ነገም እጅ አባታችን ሆይ ይለዋል። ይታዘበኛል አለልም፣ አላፍርም በሱ ፊት እሱ ምክንያቱም እሱ አባታችን ስለሆነ ማለት ነው። እግዚአብሔር አባት ነው የሚባለው ልጅ በአባቱ ፊት አያፍርም፣ ልጅ በእናቱ ፊት አያፍርም። እርቃኑን ይመጣል በእናት አባቱ ፊት። እናት ሁልጊዜ እርቃኑን የምታውቀው ልጅ ከእንግዳ ፊት እርቃኑን ሲመጣ ሂድ ለብሰና ይሄ ብለህ ትሰደዋለህ። በእሷማ ነውር የለውም። እና እግዚአብሔር ፍጹም አባት ነው፣ ባሕረ ምሕረት ነው የሚባለው ልጅ ነው። እግዚአብሔር ኃያል ወመስተአግስ የሚለውን አባቶቻችን መዝሙረ ዳዊት ሲተረጉሙ እግዚአብሔር ኃያል ነው፣ ታጋሽ ነው። ሰው ኃይል ቢኖረው ታጋሽ አይደለም፣ ትዕግስት ቢኖረው ኃይል የለውም ይላሉ። እግዚአብሔር ግን ኃያል ነው፣ ግን ታጋሽ ነው። እግዚአብሔር ጻድቅ ወኄር ይላል። እግዚአብሔር እውነተኛ ነው፣ ቸር ነው። አንድምታችን ሰው እውነተኛ ሲሆን ቸር አይደለም፣ ቸር ሲሆን እውነተኛ አይደለም። እግዚአብሔር ግን እውነተኛ ነው፣ ደግሞ ቸር ነው። የተማርነው የምናመልከው እግዚአብሔር እንደዚያ ነው። እና ቢቻለን ሰውን ወጉን በተፈጥሮው መስማት እና በጣም ተረጋግቶ ሁሉ ማዳመጥ። ስለምንፈርድ አያስችለንም። በጣም ነው የማያስችለን። በጣም ማለት እንደዚህ ማከክ ማለት በጣም ፍጹም ያልተረጋጋች ነፍስ ያለውና ወይም ደግሞ ትዕቢተኛ ልብ ያለው እኔ ትክክል ብሎ የሚያስብ ሰው ነው እንደዛ የሚለው። ተረጋግቶ መስማት፣ በተለይ ክርስቲያን ሲኮን አይቁነጠነጡም። ራሱ እንደዚህ አይኮንም፣ እንደዚህ አይባልም፣ እንደዚህ አይባልም። እንዲህ ጸጥ ብሎ ማዳመጥ ነው የሚሰማ ሰው ማዳመጥ። ወዲያው ደግሞ ሰው እንደተናገረ ማብራሪያ አለመስጠት፣ ችግር ደግሞ ከነገረን ደግሞ አለመፍረድ። አሁን የታመመው ሰው አለመፍረድ የሚላችሁ ይሄኛው ሌላ ነው። አሁን አንድ ሰው ስርቆትም ቢያለኝ እየሰረኩ ቢል ስንት ቀን ሰረቅ? 5 ቀን። ይሄ ከባድ ነው። ይሄ ከባድ ይሄ ከባድ አይባልም። ከብዶኛል ብሎ መስለኝ የመጣ ሰውየው፣ ሌባ ሁኜ መውጣት አቅቶ ብሎ መስለኝ የመጣ ሰውየው ከዛ የሚባል ከባድ ነው፣ አስቸጋሪ ነው። አስብበት አለ የሚባለው። እረዳሃለሁ ወደህ አይደለም ተብሎ ነው የሚጀመረው። ከዛ በሱ ቦታ ቁመን ስናወጋው መረጋጋት ይጀምራል። ሰው እኮ አሁን ዛሬ ለወንድሙ ለእህቱ ገመናውን ማካፈል የተወ ለዚህ ነው። ቶሎ ብለን ወደ ፍርድ እንሄዳለን። አይከባድ ነው እንዴ? አንተ በዚህ ዕድሜ ይሄን የምትሰራበት አይደለም አይባልም። እሱም እንዳልሆነ ያውቀዋል፣ መውጣት አቅቶት ነው እንጂ የሚባለው እንዴት ነው? እረዳሃለሁ። ሁላችንም በእንዲህ አይነት ነገር ውስጥ አለን ተብሎ ነው የሚጀምረው። ከዚያ በኋላ ይሄ ነገር ግን መጨረሻ ላይ እንዲህ ይከተናል። ደግሞ ይሄንን ብናገኝ ደግሞ እንዲህ ብናደርግ እንዲህ በረከት እናገኛለን። ይሄን እያደረግን መቀጠላችን ግን ደግሞ እንዲህ ያደርገናል። እኔ ራሴ በሚገርም እንዲህ አይነት ችግር አለብኝ፣ ስለዚህ እኔም አብሬ እየጣርኩ ነው። ስለዚህ አብረን እንዲህ ብንል ጥሩ ነው፣ መፍትሄ ደግሞ እንደዚህ ነው፣ ደግሞ እንዲህ ካለ መጽሐፍ ብናነብ ጥሩ ነው ብዬ አስባለሁ ተብሎ ነው እንጂ ፈርደን ስለምንጀምር መጀመሪያ መፍትሄውንም ሰውየውም አይቀበለውም ማለት ነው። እና መርዳትን ምህረት ይቀድማታል። ምህረት ያልቀደመው እርዳታ እሾሃው መውጋት ነው። ከመርዳት በፊት ምህረት ይቀድማል። እና ጌታችን ኢየሱስ ክርስቶስ ውሃ ቀጇን ሴት ከመርዳቱ በፊት አዝኖላት ነው። ጌታችን ኢየሱስ ክርስቶስ ቀኑን ሙሉ በምድረ በዳ ሲከተሉት የዋሉትን ህዝቦች የማቴዎስ ወንጌል ምዕራፍ 14 ላይ ያሉትን እንጀራ ከማስጣቱ በፊት አማሃሩን ይሉ ህዝብ እሊህ ህዝብ አሳዘኑኝ፣ እይፈቅድ ይሁሩ ርሁባን ይሆሙ ጾማቸውን እንዲሄዱ አልፈልግም ማለት ከእንጀራው በፊት አሁን ዝም ብሎ
እናንተ እዚህ ጉባኤ ዋላችሁ ኑ እንጀራ ላበረክትላችሁ ኑ ብሉ፣ ሂዱና ለነዚያ ህዝቦች እንጀራ አበርክቱና ስጧቸው የፈለጉትን፣ እኔ አምላካችሁ ካህሊ ነኝ ቢል እንቀበላለን። መቀበሉን ግን ጌታችን ኢየሱስ ክርስቶስ ይሴኒ ለሃዩ ሙሉ ደጓ ለመያው መምህርነቱ ከነቢያት ከሐዋርያት መምህርነት የበለጠ ነው ብለን ለሃዩ መምህርነቱን የምንወደው ለምንድን ነው ስትሉኝ፣ አማሩን አዝኖ ይጀምራል። ስሜትን ተጋርቶ በሰው ቦታ ቆሞ ይጀምራል ለመርዳት። አልዓዛርን ለማስነሳት አልቅሶ ይጀምረዋል። አብሯቸው ያለቅሳል። ወሆ ከረሶ ጊዜ ኢየሱስ ዋንባ ራሱን አለቀሰ አብሯቸው ከማርያምና ከማርታ ጋር። ሄዶ እሳ ዝም በይታችሁ ቁጭ በይ አሁን ላስነሳልሽ ነው ቢላት ይችላል። መጀመሪያ አብሮ ያዝናል፣ ከዚያ በኋላ መፍትሄ ይሰጣል። ከስጦታ በፊት ርኅራኄና ምሕረት ይቀድማል እና ሰውን ማዳመጥ እንልመድ። ስታወጉም ግን ወግ መመጠን ልመዱ። ደግሞ በዛው ገብቷችኋል አይደል? እኔ በጣም ብዙ ነገር ታው ስታወጉም ደግሞ በዛው ልክ በጣም እንደው በጣም ማለት እንደኔ አትሆኑ። አሁን እያበዛው እንጂ እንደዚህ ወግ ማብዛት። ለምሳሌ ይውላችሁ አሁን ለአንድ ሰው ሄዳችሁ ለአንድ ሰው ልታወጉ ሄዳችሁ ለምሳሌ አንድ ሰው ከገሌ ጋር ተጣልተን እንደው እንድታሳርቀኝ ፈልጌ ወይም በገሌ ከፍቶኝ ብሎ ለማውጋት ሲጀምር ቀኑ ማክሰኞ ቀን ነው፣ ረፈድ ይላል። ድክም ምን የሚያደርገው እንደው አስቸጋሪ ነው። አልተግባባንም፣ ጎበዝ አልተገናኘንም ሁላ የሚባለው በቃ ተጣልተና የተጣላንበት ጉዳይ መጽሐፉን ሰርቄው ነው ወይም መጽሐፍን ሰርቆት ነው። ከዚያ በኋላ ደግሞ እንደዚህ ብዬው በዚህ ቀን እምቢ ብሏል። አጠር አድርጋችሁ ቁጭ ማድረግ ልመዱ። ከንስ አባትም ስትሄዱ በዛው እኔንም ስታገኙኝ በአማርኛ ማለት ነው ተናገርኩት አይደል? በቃ እንደዛ ሲሆን የ10 ሰው የ20 ሰው ችግር ማስተናገድ ይቻላል። ቁጭ ብለን ግን ስንል በቃ ለሰጭ የማያንሰው ለበይ የማይደርሰው እንዳ። ስለዚህ ጉዳይን እንደው እንደው ጊዜ ሲሰጥ አንዳንድ ጊዜ እውነት ነው መናገርም ስለሚያሳርፍ መጀመሪያ ጊዜ አለ የለም ብሎ መጠየቅ አለ ከተባለ ከመጀመሪያው ጀምረን ማለትም ብለ ያ ያሳርፋል። አይደው ብገ ደግሞ አንዳንድ ጊዜ አስቸኳይ ሲሆን ደግሞ ገብቶ ነጥቦቹን ብቻ ቁጭ አድርጎ መሄድ አረ እንዴት ደስ እንደሚል ማለት። ከዛ በኋላ ግን ምን ይደረጋል? ሰው የራሱ የህይወት ታሪክ ሲለው ባልና ሚስት ተጣልተው ለማስታረቅ የተጫጩ ረቡዕ ቀን ታክሲ ውስጥ መሆኑን ጀምሮን መስማት ያ ሁሉ ሲለው ይውልና መፍትሄ ደግሞ ይነገራል። ካኑ ለመፍትሄው ደግሞ ሰውየው መልሳለሁ ደግሞ እንደገና ራሱን ይከላከላል። አይ እንደሱን እንኳን አለው ለማለት አልፈልኩም፣ አይ የዚያን ያህልስ ደህና ነኝ ደግሞ ብሎ ደግሞ ማብራሪያ ደግሞ ይጀምራል ማለት ነው። ይሄ ምን የሚሉት ነው? የተግባቦት እጥረት ነው። ገብቷችሁ አላ የተግባቦት እጥረት ነው እንዴ? ሄዶ ጉዳይን ቁጭ ማድረግ በቃ ይሄ ለዚህ ይፈልጉት። እኔ አንዳንድ ጊዜ እውነቴን ነው የምነግራችሁ። ድሮ በጳጳሳት እፈርድ ነበር። አሁንማ እንኳን ጳጳስ እኔ ራሴ እንደዚያው ቁጭ ብዬ ለምንድን ነው እንደዛ ያልኳችሁ? ለምስል ነው እንዴ እኔ አንድ የመንደር ሰው እዚች አንዲት ቦታ ላይ ተቀምጬ 2 ወንድሞች ጋር የምኖር ሰው ማስተናገድ ካቃተኝ የአንድ ሀገረ ስብከት የሚሰማ ጳጳስ ስንቱን ሰምቶ ይዘልቃል። ስለዚህ ምን መሆን አለበት? ጉዳይ ማሳጠር። ከጳጳስ መሄድ የፈለገ ሰው ጉዳዩን አሳጥሮ መንገድ። ለዚህ ነው የፈለግኩት። ሄዶ ደህና ናችሁ? እግዚአብሔር ይመስገን። እንዴው ደህና ናችሁ? እግዚአብሔር ይመስገን። እንዴው ደህና ሰነበታችሁ? እንዲህ እግዚአብሔር ይመስገን። ቸኩያለሁ እኮ ነው መልእክቱ። አይገባችሁም እንዴ? እግዚአብሔር ይመስገን። በቃ ካለ በቃ እሺ፣ በጣም ጥሩ። ደህና ነኝ እግዚአብሔር ይመስገን። እንዴው እና ጉዳይን በቃ ያቺ ሴትዮ ያለ ይሰማችኋታል። ቀጥ ብላ መጣች፣ ሄደችና ልጅ ታሙብኝ፣ አለቀ ጨዋታው። ጌታችን ኢየሱስ ክርስቶስ ሆይ አንተ ከሰማይ ወርደህ እንደመጣህ እናውቃለን። ዳዊት እንደዚህ ብሎ ተናግሮልህ ነበር አንተ ከመምጣት በፊት። ኢሳይያስ ደግሞ ምዕራፍ 7 ላይ እንዲህ ብሎ የተናገረልህ
እንደሆነ ያውቃለሁ። ሙሴ ደግሞ በዘዳግም 18 ላይ እንዲህ ብሎ ተናግሮልሃል እና ልጄን ብታድልኝ ምን አለ ይባላል ይባላል። ጉዳዩ ዝም ብሎ አውቆት የለ ልጄን አድንልኝ በቃ ከመምህራንም ከንስሐ አባትም ስለ እሱ ጥሩ አባት ነው፣ እሱ ጥሩ ካህን ነው፣ ጥሩ መነኩሴ ነው፣ በእውነቱ እንደርሶ ያለ የለም እና እዚያ በኋላ እንደዚህ አድርጉልኝ ከማለት በቃ እንደዚህ ፈልጌያለሁ ነው ጥሩ። ገብቷችኋል ወይ? ችግሩ ደግሞ እንደዚህ ሲሏችሁ እንዲያውም አንመጣም የዚህን ያህል እንደው ተፈላጊ ነን አላችሁሳ ደግሞ እንደው ሲጀመር ማን ፈልጓችኋል ደግሞ መለሳችሁ ደግሞ እንዳትሉ ማለት ነው። እንደሱ ሳይሆን ፈሊጥ ነው። አንድ ጊዜ ፈሊጥ በሉ። በቃ በፈሊጥ ነው የምንኖረው ጎበዝ። በፈሊጥ ዳችሁ መናገር ነው። ከባይታዋን ጋር የራሱ ፈሊጥ አለው ግንኙነት፣ ከንስሐ አባት ጋር የራሱ ፈሊጥ አለው፣ ከንጉሥ ሲከድ የራሱ ፈሊጥ አለው፣ ከጳጳስ ሲከድ የራሱ ፈሊጥ አለው። ፈሊጥን በፈሊጥ ሄዶ ቁጭ ካረጋችሁ ደስ ይላል ማለት ነው። ስንናገር አንፍረድ አልኳቸው። አሁን እኔ ግን ስናገር ቁጭ ብዬ እንደዚህ እያለ ነው እንደዚያ ግን አልልም። እኔ ነግራችሁ የለ እግዚአብሔር በሚያውቀው እኔ ሰው ሲናገር ራሱን ወጉን ነው የምሰማ። ወጉን እሰማለሁ፣ ጨርሳለሁ። ወጉን እንስማ፣ አናጠቃል። እንግዲህ እንከልሳቸው፣ ከመጀመሪያው ጀምረን እንከልሳቸው። እሺ በሉ። ውሸት ቢሆንስ? እሺ ተጣሞ ቢሆንስ? እሺ ተጋኖ ቢሆንስ? እሺ አቤት የራሱ ብቻ ሰምቶ ቢሆንስ? አውዱን ስቶ ቢሆንስ? የሚፈልገውን ሰምቶ ቢሆንስ? እሺ እነማን የተናገሩት? ሌላስ? አጠቃሎ ቢሆንስ? እንግዲህ የመጨረሻ ሰው ጥቅሙን ለማሳካት ቢሆንስ የሚል እንናገርና እንጨርስ። ምን አላችሁ? ምንድን አላችሁኝ? ባሉ እንጂ ይሄ ለምሳሌ በማቴዎስ ወንጌል ምዕራፍ 28 ላይ ያለው ኃይለ ቃል ላይ ያለው የጌታችን ኢየሱስ ክርስቶስ የትንሣኤው ታሪክ ጥቅመኞች ያወሩት ወሬ ታውቃላችሁ። ምንድነው ያሉት? ወርቅ እንስጣችሁና ደቀ መዛሙርት ሰርቀው ወሰዱት በሉ። እስከ ዛሬም ድረስ በአይሁድ ዘንድ ይሄ ወሬ ይወራል። ደቀ መዛሙርቱ ሰርቀው ወሰዱት የሚለው ወሬ እስከ ዛሬ ድረስ በአይሁድ ዘንድ ይወራል ይላል ቅዱስ ማቴዎስ። ስለዚህ ክርስቶስ አልተነሳም የሚለው ወሬ ከምን የመጣ ነው ሲባል ስላልተነሳ ሳይሆን ጥቅማቸው የተናከባቸው ሰዎች እየተናገሩት ነው ማለት ነው። ጥቅማቸው የተናከባቸው ሰዎች ፈሪሳውያን ክርስቶስን ያልተቀበሉት ክርስቶስ መሲህ ስላልሆነ ሳይሆን ለምንድን ነው ሲባል ስልጣናቸው ይነካብናል ብለው ነው። የሰው ክብር ስለሚፈልጉ ነው። እፎ ተሐስሱ ክብረ እምኀበ እግዚአብሔር እንዘ ተሐስሱ ፍቅረ እምቢጽሕክሙ። ከባልንጀራችሁ ክብር የምትፈልጉ ስትሆኑ ከእግዚአብሔር እንዴት ክብር ልትፈልጉ ትችላላችሁ አላቸው ጌታ ዮሐንስ ወንጌል ምዕራፍ 5 ላይ። ስለዚህ እናንተ ልታምኑ አትችሉም አላቸው። ስለ ክብራቸው ስለሚጨነቁ ክብራችን ተነካ ስላሉ ክርስቶስን ሳይቀበሉት ቀሩ። ስለዚህ አንዳንድ ሰዎች ክብር የተነካ ያሉ ሰዎች ቢሆኑስ፣ ጥቅማቸው ተነክቶ ቢሆንስ፣ ወይም ጥቅም ያገኙ ሰዎች የሚያወሩት ቢሆንስ ብሎ መናገር። ጥቅም የተሰጣቸው ሰዎች የሚያወሩት ቢሆንስ? ወታደሮቹ ብር ተሰጣቸው። ምንድን ነው ያደረጉት? ደቀ መዛሙርቱ ሰርቀው ወስደውታል። ተኝተን ነበር። ቅዱስ ዮሐንስ አፈወርቅ እናቴ የቤተ ክርስቲያን ሽልማቷ እሱ ምን አለ? አንተ ውሸታም እስኪ ንገረኝ፣ የማይመስል ነገር ለምን ትናገራለህ? ከተኛ አላየኸውምና መመስከር አትችልም። ካየኸው ደግሞ ካየሃቸው ሰርቀው ሲወስዱት ለምን ሰደድካቸው? ከተኛ አላየህም ለምን ትመሰክራለህ? ካየሃቸው ደግሞ እንዴት ሰደድካቸው? በዚያውስ ላይ በቁሙ ጥለውት የሄዱትን ጌታ ደፍረው ስጋውን ሊሰርቁ ይመጣሉን? እያለላቸው እንኳን የፈሩ ደቀ መዛሙርት ደፍረው ስጋውን ሊሰርቁ ይመጣሉን? የማይሆን ነገር ነው። ለአምሳለ ስሳ የሚነሳውን ድንጋይስ ትልቁን ድንጋይ ረሃብ የገረፋቸው ደቀ መዛሙርት ያነሱታልን? በዚያውስ ላይ እንግዲህ ታውቃላችሁ እነዚያ ወታደሮች ጠብቁ የተባሉትን ነገር ሳይጠብቁ መቅረት የሞተው ሰው በተቀጣበት የሞት ቅጣት እንደሚያስቀጣ ያውቃሉ። ስለዚህ የክርስቶስ ስጋው ተሰርቆ ቢሆን ኖሮ ሲሰረቅ ዝም ማለት እሱ እንደተሰቀለ የሚያሰቅል ቅጣት እንደሚጠብቃቸው ያውቃሉ። እንደዛም ከሆነ ሊተኙ አይችሉም። ውሸት ነው። ስለዚህ በውሸት ጉቦ የተሰጣቸው ሰዎች ክርስቶስ አልተነሳም
ብለው ተናገሩ። አንድ ጊዜ አንድ በጣም የሚወደድ ንግግር አለና ራሽያ ውስጥ በኮሚኒስት ጊዜ እግዚአብሔር የለም በሉ እግዚአብሔር የለም በሉ ተብሎ ስብሰባ ተዋለ። ስብሰባ ተብሎ ሁሉም እግዚአብሔር የለም ተብሎ መነኮሳት፣ ካህናት በሙሉ ተሰብስበው ጳጳሳት ሁሉ ተሰብስበው እግዚአብሔር የለም ሲባሉና አንድ ልጅ እግር መነኩሴ ተነሳና ሐሳብ ካላችሁ እንግዲህ እግዚአብሔር የለም በዚህ ምድር ላይ ሃይማኖትም የለም ሃይማኖት ኮሚኒስት ነው፣ በቃ እድገት ነው፣ ሀብት ነው፣ ሃይማኖት የሚባል ነገር የለም፣ ከዚህ በኋላ ሁላችሁም ይህንን ትፈጽማላችሁ ብሎ ተናግሮ ቁጭ ሲል ንግግር አላችሁ አለ። እኔ እና ወደ መድረክ አለው ክርስቶስ ተነስቷል አለው። ሁሉም እንደገና ደግሞ አጨበጨበ ማለት ነው። ምንም ሃይማኖት አለ ምንም ሃይማኖትም አለ እንጂ ምንድን ሳለ ዝም ብሎ ክርስቶስ ተነስቷል። ክርስቶስ ተነስቷል ማለት ምንድን ነው? ሃይማኖት አለ ነው። ክርስቶስ ካልተነሳማ አንነሳማ፣ ካልተነሳንማ ክርስቶስ አልተነሳማ፣ ክርስቶስ ካልተነሳማ ሃይማኖታችን ከንቱ ነው ብሏል ቅዱስ ጳውሎስ። ስለዚህ የክርስቶስ ትንሣኤ ሃይማኖት ነው። የክርስቶስን ትንሣኤ ወሬ አድርጎት ሊቀር የነበረ ምንድን ነው ስትሉ ጥቅማቸው የተነካባቸው ሰዎች ናቸው። ወይ ለክብራቸው ተጨንቀው፣ ወይ ለገንዘብ ፍቅር ታዝለው፣ ወይ በሹመት ተታለው ጥቅማቸው ተነክቶ ሊሆን ይችላል እንጅማ ክርስቶስ ተነስቷል። ጳውሎስም አይቶታል፣ 500 ባልንጀሮችም አይተውታል፣ ደቀ መዛሙርቱም አይተውታል። የትንሣኤው ኃይልም በባለ ጴንጠቆስቴ ወርዷል። ደቀ መዛሙርቱንም በአገልግሎታቸው ዘመን ተከትሏቸዋል። የመንፈስ ቅዱስ በረከትም በሰማዕታት ሕይወት ተገልጧል። በጻድቃንም ሕይወት ሲገለጥ እናውቀዋለን። ዛሬም በቤተ ክርስቲያን ከነ ኃይሉ አለ። ክርስቶስ ተነስቷል። እውነት ይህ ነው። እምቃልከ ትጸድቅ ወእምቃልከ ትትኮነን፣ ከቃል የተነሳ ትድናለህ፣ ከቃል የተነሳ ይፈረድብሃል ብሏል። ሌላው ቢቀር በልቡናችን ቅኖች በሆነን እንኳን በአንደበታችን ክፉ እየተናገርን ነው ብለን ብናስብ እሱም ቢሆን ያስፈርዳል። ልቡም አፍም እኩል ነው ማመን ያለባቸው። እስመም ተረፈ ልብ ይነብብ አፍ፣ አፍ የሚናገረው ከልብ ሞልቶ የተረፈውን ነው ብሎ ጌታ በቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ እንደነገረን አፍ የሚናገረው ከልብ ሞልቶ የተረፈውን ነው። ስለዚህ እኔ አፌ ነው የሚለፈልፍ እንጂ ልቤ ቅን ነው፣ ልቤ እኮ ደግ ነው ማለት አይቻልም። ልብ ያተረፈውን ነው። አሁን ከአንድ ማሰሮ ውሃ ብንቀዳ ውስጡ ውሃ ስላለ ነው። ከአንድ ማሰሮ ወተት ብንቀዳ ውስጡ ወተት ስላለ ነው የምንቀዳው። ከአንድ ማሰሮ ጠጅ ቢቀዳ ወይን ቢቀዳ ወይን ስላለ ነው። ከአንድ ስልቻ ወይም ደግሞ ቋጠሮ ነገር ስንዴ ብናወጣ ውስጡ ስንዴ ስለጨመርንበት ነው። በቆሎ ከቆነጠርን ውስጡ ላይ በቆሎ አስቀምጠናል ማለት ነው። በሳጥን ውስጥ ወርቅ ካገኘን ከላይ ወርቅ ካነሳን ውስጡ ወርቅ አስቀምጠናል ማለት ነው። ሳጥን ውስጥ ያላስቀመጥነው ነገር በሳጥኑ ከንፈር ላይ ስንከፍት ሊገኝ አይችልም። በውስጥ ያለው ነገር በአንደበት ወጥቶ ይፈሳል። ስለዚህ ንግግራችን ማንነታችንን የሚገልጽ ነው ማለት ነው። ስለዚህ ትንሽ እሳት አገር እንደምታጠፋ ከሰውነታችን ያነሰችው ምላስ ሀገርን ታጠፋለች ወይም ሀገረ ሰብዕናን ታጠፋለች ማለት ነው። ለአንድ ሰው ሲሆን ሙሉ ሰውነቱን ምላሱ ያጠፋዋል። ለማህበር ሲሆን ሙሉ ማህበርን፣ ሙሉ ሀገርን የአንድ ሰው አፍ ያጠፋዋል። የአንድ ሰው አፍ ሙሉ ሀገርን ያጠፋል። የራስን ሰውነት ደግሞ ሙሉ አፍ ያረክሰዋል። ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ሰው ራሱን የሚያረክስበትንና የሚያጎሰቁልበትን ነገር ይናገራል ብሎ ቅዱስ ዳዊት እንደነገረን የራሳችን ይውላችሁ ትንሿ ክብሪት አንድን አገር ወይም ዱር እንደምታቃጥል እች ምላሳችን፣ እግራችን፣ እጃችን፣ ልባችን፣ አይምሯችን፣ ሰውነታችን ታረክሳለች። ማንነታችን ካፋችን የተናገርነው ነገር ለሰው ስንናገረው ብቻ አይደለም፣ ሰው በሌለበት ስንናገር እንኳን አይምሯችን እየተቀበለ ይሰራዋል። ከራሳችን አፍ የወጣውን ነገር አይምሯችን ይቀበልና ይሄ ኮንሽየስ ማይንድ የሚባለው ተቀብሎ አንኮንሽየስ ማይንድ ለሚባለው እያቀበለ ይህን ነገር እየደጋገመ የሚያወራው የሰውዬ ቢፈልገው ነው እያለ ዋነኛው የአይምሯችን ክፍል እየመዘገበ ያስቀምጠዋል። ከዚያ በኋላ ሌላ ጊዜ ያንን እየላከ ያስቀምጣል። የተነገረውን ይሄ በውስጣችን ያለው ትልቁ የጭንቅላታችን ክፍል ካፋችንም ሆነ ከሌላ ሰው አፍ የሚላክለትን ነገር እንደተደራጀ መረጃና ለጭንቅ ቀን እንዳስቀመጡት ድልብ ዝም ብሎ የሚመዘግብ ነው። እዚህ ጀርባችን አካባቢ ያለው ይመስለኛል ትልቁ የጭንቅላታችን ክፍል መዝግቦ ያስቀምጥና ከዚያ በኋላ ደጋግመን ካደረግነው ደግሞ ሜሴጅ ይልካል።
ያንን ወደዚህኛው ፊት ለፊት ወዳለው የአእምሮ ክፍል ሲልከው ይሄኛው አለመታዘዝ አይችልም። እሺ ብቻ ነው ማለት የሚችለው። በዚህ ምክንያት የሰው ልጅ የማይወደውን ኃጢአት እየሰለቸ ይሰራዋል ማለት ነው። አልሰራም ይላል፣ ይወስናል፣ ይሰራዋል። አልሰራም ይላል፣ ይወስናል፣ ይሰራዋል። አልሰራም ይላል፣ ይወስናል፣ ይሰራዋል። ስለዚህ ካፍ የሚወጣውን ድረስ ለጆሮ ምግብ ነው። ጆሮ የተመገበውን አእምሮ ይመገበዋል። አእምሮ የተመገበውን ደግሞ ለሰውነታችን ትእዛዝ አድርጎ ያስተላልፍለታል ማለት ነው። እና ከዚህ የተነሳ ራሳችን መቆጣጠር አቅቶን የወሰንበትን ነገር ስንሰራው እንገኛለን። አፍን መቆጣጠር የሚጠቅመው ስለዚህ ነው። እና አንደበት እሳት ነው። ትልቁን ፈረስ በትንሽ የልጓም ገተው ያኖሩታል። ሰው ሰውነቱን በምላሱ ይቆጣጠራል። ምላሱን የተቆጣጠረ ሰው ሰውነቱን መቆጣጠር ይችላል። እና ራስን መግዛት የሚጀምረው መጀመሪያ ሀሳብን በመግዛት ነው። ቀጥሎ አፍን በመግዛት ነው። መጨረሻ ላይ ተግባርን መግዛት እና በቤተክርስቲያን ትምህርት ሀሌዮ፣ ነቢብ፣ ገቢር የሚባሉ ነገሮች ቀላል አይደሉም። ሀሳቡን የገዛ ንግግሩን መግዛት ይችላል። ንግግሩን የገዛ ሰው ተግባሩን መግዛት ይችላል። ስለዚህ በሀሌዮ፣ በነቢብ፣ በገቢር ከመፈረድ ይድናል ማለት ነው። እና ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ይላል። እና ከዚህ የተነሳ ምንድን ነው የሚለው ያዕቆብ? አንደበት እሳት ስለሆነች አገርንም ስለምታጠፋ ኩን ፍጡነ ለሰሚዕ ወጉንዱየ ለነቢብ። ስለዚህ አንተ ሰው ኩን ፍጡነ ለሰሚዕ፣ ለመስማት የፈጠንክ ለመናገር የዘገየሁን ስትኖር፣ ለማዳመጥ የፈጠንክ ለመናገር የዘገየሁን። ይኸው የሚታወቅ ዘንድ እግዚአብሔር 2 ጆሮና 1 አፍ ብቻ ሰጥቶ ፈጥሮናል። 2 ጆሮ 1 አፍ የሰጠን ብዙ ሰምታችሁ ጥቂት ተናገሩ ለማለት ነው። ብዙ ሰምታችሁ ጥቂት ተናገሩ። በቤተ ክርስቲያን ስርዓት ቅዱሳት ስዕላት ሲሳሉ የቅዱስ ስዕል ለምሳሌ የአንድ ሰማዕት ወይም የአንድ ጻድቅ ስዕል ሲሳል ጆሮዎቹ ትልልቅ ብለው አፉ ጠበብ ተብሎ ነው የሚሳለው። ያ የሆነበት ምክንያት ብዙ ሰምቶ አፉን ከርክሞ የኖረ ራሱን የገዛ ቅዱስ ነው ለማለት ነው መልእክቱ። እና ሲሳል ራሱ የስዕል ቀኖናው እንደዚያ ነው መሆን ያለበት እንጂ ብሎ አፉ ሁላ ሰፊ ተደርጎ አይሳልም ስዕል። አባቶቻችን አፋቸውን ከርክመው ብዙ ሰምተው ብዙ አስበው ጭንቅላቱ ደግሞ ትልቅ ተደርጎ ነው የሚሳለው። ስዕል ሲሳል አፉ ጠበብ፣ ጆሮቹ ተለቅ ተለቅ፣ ራሱ ተለቅ ተደርጎ ነው የሚሳለው። የቅዱሳን ስዕል ሲሳል ብዙ አስበው፣ ብዙ ተምረው፣ ብዙ አውቀው፣ ጥቂት ተናግረው፣ ብዙ ሰርተው የሄዱ ናቸው ቅዱሳን። ያንን ለመናገር ነው። ዘንድሮ ደግሞ ምንድን ነው? ጭንቅላታችን ትንሽ ነው፣ አፋችን ግን ማለቂያ የሌለውም። ተራራ የሚያክል አፍ ነው ያለን፣ ድንች የሚያክል ጭንቅላት ነው ያለን። ያሳዝናል በእውነቱ ማለት። እንዴት ሰው እኮ ከጓዳው ያለውን እህል ነው አስፈጭቶ የሚበላ። ሰው እንዴት የማያውቀውን ይነገራል? ሰው እንዴት የማያውቀውን መናገር፣ ያልተማረውን መናገር፣ ያላየውን መመስከር። ነይነሰ በዘሰማይ ነው በዘርእነ ሰማይ ተንከውን። እኛ ግን ያየነውን እንመሰክራለን፣ የሰማነውን እንናገራለን ነው። ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ሲያናገር ወሰማነ ተአብዩነ ነስያ፣ ምስክርነታችን ግን አትቀበሉን እንዳለው የሰማነውን እንናገራለን፣ ያየነውን እንመሰክራለን። ያ ሳይማሩ ማስተማር፣ ሳያስቡ መናገር፣ ምንም ሳያውቁ ብዙ መናገር አደገኛ ነገር ነው። ጌታ ግን የነገረን ይኸው ያዕቆብ ምዕራፍ 1 ቁጥር 19 ላይ ምን አለ? ለማዳመጥ የፈጠንክ ለመናገር የዘገየሁን። አባ አጋቶን የሚባል የቤተ ክርስቲያን አባት፣ የመነኮሳት አባት ነው። አባ አጋቶን አርዲት መነኮሳትን ሰበሰበና ከመጽሐፍ ቅዱስ አንስቶ አንድ ኃይለ ቃል ይሄንን መጽሐፍ የሚያውቀው ማን ነው ብሎ ጠየቀ። ሁሉን እጁ እያወጣ ይሄማ ትርጉሙ እንደዚህ ነው፣ ይሄማ አባቶች እንዲህ ብለው አስተምረውናል፣ የዚህ ትርጉም እንደዚያ ነው እያለ ተናገረ። ከሁሉም መነኮሳት አላወቃችሁም እያለ መለሰ። ከሁሉም መነኮሳት ከአርዲት አንዱ ብድግ አድርጎ አላውቀውም አለ።
ከሁላችሁ መልሱን ያወቀው ይህ ነው አለ አባ ጋቱን ማለት ነው። ምን ያለው? አላውቅሁም ያለው ማለት ነው። በአበው ፊት አውቀዋለሁ ማለት ቢያውቁት እንኳን አላዋቂነት ነው ማለት ነው። መልሱን የመለሰው ይሄ ነው ያለው አባ ጋቱን ለዚህ ነበረ። እና አፍ አደገኛ ነገር ነው። ሳያስቡ ቃል መግባት፣ በድፍረት መናገር፣ ከፍ ብሎ ላይኛውን መናገር በጣም አስቸጋሪ ነው። አንሶ ሰው ውስተ ምድር ልሳኖሙ አንበሩ ውስተ ሰማይ አፍሆሙ አንሶ ሰው ውስተ ምድር ልሳኖሙ። አፋቸውን በሰማይ አኖሩ፣ ምላሳቸውን በምድር አስቀመጡ፣ አንቀሳቀሱት ይላል ዳዊት። እና አባ ጊዮርጊስ እንዲያው አበጥሮ ተርጉሞታል። አንበሩ ውስተ ሰማይ አፍሆሙ አፋቸውን በሰማይ አኖሩ፣ አንሶ ሰው ውስተ ምድር ልሳኖሙ ምላሳቸውን በምድር አንቀሳቅሶ ያለውን ዳዊት አባ ጊዮርጊስ ወስዶ አንበሩ ውስተ ሰማይ አፍሆሙ አፋቸውን በሰማይ አኖሩ ማለት መለኮትን ተሰደቡ፣ ወአንሶ ሰው ውስተ ምድር ልሳኖሙ ትስብእትን ጋኔን ብከ ብለው ሰደቡ ይላል። መለኮትን ፍጡር ብለው ሰደቡ፣ ትስብእቱን ጋኔን ብከ የክርስቶስን ጋኔን አለብህ ብለው ሰውነቱን ሰደቡ ይላል። ጌትነቱንም ሰውነቱንም የሰደቡ ሰዎችን እንዲህ አድርጎ ይተረጉመዋል መጽሐፈ ምስጢር ላይ። ስለዚህ ከፍ ብሎ መናገር ወለልሳን እንተ ተአቢ ነቢበ የሚለው ከፍ ከፍ ብላ የላይኛውን ድፍረት የምትናገር አፍ እግዚአብሔር ይችን አፍ ይዘጋታል። እና ስንናገር ተጠንቅቀን እግዚአብሔርን ፈርተን አለቃ አለብኝ ብለን ጌታ እንዳለው ሰው ነው መናገር ያለብን። ፈጣሪ እንዳለው ሰው እንደው አሁን ስንናገር እግዚአብሔር ያለን እንመስላለን። እንኳን እግዚአብሔር እኮ ትልቅ ወንድም ይቀጣናል የምንል እንኳን መስልም ስንናገር ማለት ነው። ብድግ ብሎ ዝም ብሎ ሰው ሲናገር አንዳንድ ጊዜ እንኳን እግዚአብሔር ሰው እንዴት አድርጎ ያየናል። እንደው እንዲህ ይገርመኛል እኮ ሰው እንዴት አድርጎ ይታዘበኛል ማለት እኮ ራሱ አለ። ሰው ምን ይለኛል ማለት ተገቢ ነው። ኧረ በስመ አብ ሁሉን ከጓዳ ያለውን ሁሉ ከቃሙት ነገ ምን ይጎርሳሉ? ሁሉን ከተናገሩት እኮ ችግር ነው። ተመጥኖ እንዲላል የገጠር ሰው እኮ አፍ የሚጎርሰውን እጅ መጥነዋል ይላል። አፍ የሚጎርሰውን እጅ መጥነዋል። መጣኝ አለው ለሁሉ ነገር እና ሁሉ ልክ ሲኖረው እንዴው ጥሩ ነው። ምን ስንናገር ሰምተነው እንዳትሉኝ። በቃ እግዚአብሔር የሚያውቁ በቃ እንድንማር ነው ስለ ንግግር፣ ሌላ ነገር የለውም። እግዚአብሔር የሚያውቁ ምንም ስለ ንግግር እንድንማር አለቀ ነገሩ። እኔ ይህንን ትምህርት የመረጥኩት በሶስት ምክንያት ነው። አንደኛ እዚህ ደቀ መዛሙርት አሉ። ደቀ መዛሙርት ደግሞ ተናጋሪዎች ናቸው። ሁለተኛ መነኮሳት አለን። መነኮሳት ደግሞ ንግግርን ማወቅ አለባቸው። አፍን መቆጣጠር ንግግር መቆጣጠር ስለሆነ ደቀ መዛሙርትም እንዴት እንደሚናገሩ ማወቅ አለባቸው። ሶስተኛ ደግሞ አሁን ያለነው ዲጂታል ወርልድ የሚባል ነው። ይሄ የቴክኖሎጂ ዘመን ነው እና እዚያ ላይ በሚዲያ ስለሚነገረው ነገርና ስለምናዳምጠው ነገር ጥንቃቄ ስለሚያስፈልግ ነው። እሱን በተመለከተ ሶስታችንም ይጠቅመናል ብዬ ስላሰብኩ ነው። እና ትምህርቶቹ 5 ነጥቦች መሰረት ያደርጉ ናቸው። እንመጣባቸዋለን። ዋናው እየተናገርኩት ያለ ስለ ንግግር አስፈላጊነት ነው። በንግግር አሁን ወንጌል ምንድን ነው? ንግግር ነው። በንግግር ሰው ይድናል። ወንጌል ምንድን ነው? ንግግር ነው። ሌላ ምንድን ነው? መናገር እኮ ነው። መስበክ ምንድን ነው? መናገር ነው። ማስተማር ምንድን ነው? መናገር ነው። ዮሐንስ አፈወርቅ ቤተክርስቲያንን እንዲህ አድርጎ ጠገናት። በቅድስናው ተናገረ። ሐዋርያት ዓለምን አሳመኑ። ምን ብለው? አስተምረው። መምህራን ያስተምራሉ። ምንድን ነው? ትምህርት። ትምህርትም ንግግር ነው። የእግዚአብሔር ቃል የሆነ ንግግር ማለት ነው። ስለዚህ በንግግር ሰው ይድናል። ይሄው ሐዋርያት ተናግረው ዓለምን ክርስቲያን አደረጉ። መምህራን ጽፈውልን አስተምረውልን ደግሞ በነ ቅዱስ ዮሐንስ አፈወርቅ በነ ቅዱስ ቄርሎስ ትምህርት ደግሞ ዓለም ይድናል። እነሱ በተረጎሙልን አበው። አሁን ያለነው የነሱ የተረጎሙትን ማስተላለፍ ነው። ምንም የደከምንበት ነገር የለም። ስለዚህ ንግግር ዓለምን ለማዳኑ ልብ በሉ፣ ንግግር ዓለምን ለመጥፋቱም ልብ በሉ። እንደ አፍ ያለ መከራ የለም ነው የምላቸው። እንደ አፍ ያለ አይጣ ላይ ድረስ እኮ ነው ሰይጣን የሚገባው በአፍ። ሰይጣን የሚገባው ባልና ሚስት የሚጣሉ በአፍ። በገዳም ማህበር የሚበጠበጥ በአፍ። እኔ እንዲያውን ለምሳሌ አሁን አንድ መነኩሴ እንዲያው ገዳሙን ሰላም እንዲሆን እኔ ምን ላድርግ ቢለኝ ዝም በል ነው የምለው። ገብቷችኋል አይደለም?
በቃ ዝም በል። በቃ አንድ ሰው በሚኖርበት ዓለም ውስጥ በቃ ወይ ጥሩ ተናገር፣ ካልሆነ ዝም በል። ዝም ያለ ሰው በቃ አይበጠብጥም። ዝም ጥሩ ነው። ወይ ጥሩ ተናገር፣ ጥሩ ከሌለ ዝም በል። ለሕይወት የሚረባ ነገር ካለ ብቻ ተናገር ይላል ቅዱስ ጳውሎስ ቲቶ ምዕራፍ 2 ቁጥር 1 ላይ ሲናገር፣ ለሕይወት የሚጠቅም ነገር ካለ ተናገር። ወይኩን ነገርክሙ ቅሱመ በፄው፣ ይሄ ንግግራችሁ ሁሉ በጨው የተቀመመ ይሁን፣ በመለኮት የጣፈጠ እና ሊቁ አባ ጊዮርጊስም ሲናገር ምንድነው በፄው ምሕረቱ ለበኩርኪ ነው። ቀስም ይልሳተ ልሳኔ፣ በልጅሽ የመለኮት ጨውነትና ርኅራሄ የአንደበቴን አልጫነት አጣፍጭልኝ ይላታል እመቤታችንን ሲለምናት። አልጫ አንደበት ስላለ በልጅሽ የመለኮት ጨውነት አጣፍጭልኝ ብሎ ይናገራል። ወይም የመለኮቱን ጨውነት ሰጥቶ እንዲያጣፍጠኝ ለምኝልኝ ማለቱ ነው። እና ከዚህ የተነሳ ንግግር አንዲት ሴት በክርስቶስ ፊት ልጇን ያዳነችበትን ነገር ያገኘችው በንግግሯ ነው። ልጄ ታማ ልትሞትብኝ ነው፣ ጌታዬ አድንልኝ አለችው። ምን አላት እሱ? አይ የልጆችን እንጀራ ለውሻ መስጠት አይገባም ማለት ነው። ውሻ ነሽ ታምር አያስፈልግሽም ነው አማርኛው እኮ ሲተረጎም። ምንድን ነው ያለችው? ከለባትኒ ጓ ይበልዑ ዘይወድቅ እምፍርፋራተ ማይዳቲሆሙ፣ ውሾችም እኮ ከልጆች የሚወድቀውን ፍርፋሪ ይለቅማሉ አለችው። አሁን ውሻ ነኝ ማለት ነው። አያችሁ ልባምነት እና ጠቢብነት። አሁን ውሻ ነኝ አለች። አንደኛ ምሳሌውን በምሳሌ መለሰች። ከዛሳ ደግሞ ምሳሌውን በምሳሌ ለዚያውም ደግሞ ለንጉሥ በሚመጥን ምሳሌ እንደው መመሰል ብቻ አይደለም። እንደገና ደግሞ ውሻነቷን አመነች። በእስራኤል እንዲህ ያለ ሴት እንዲህ ያለ ሃይማኖት አላገኘዋልና ሃይማኖትኪ አህይወተኪ፣ አንቺ ሴት ሃይማኖትሽ አድኖሻል አላት። ብዙ ሊቃውንት ሃይማኖትሽ ልጅሽን አድኖልሻል ማለት እንትቶ አድኖሻል ያላት ለምንድን ነው ይባል? እሷ እኮ አልታመመችም፣ ለእናት የልጅ ህመም ህመሟ ነውና ብለው ይተረጉማል። እናት የልጇን ህመም የራሷ ስለምታደርግ የታመመች ልጇ ሆና ሳለች ሃይማኖትሽ አድኖሻል አላት። በአንጻሩ ደግሞ ከዚህ ከነበረችበት ሌላው ከሃይማኖት መውጣቷን ተፈውሰሻል፣ በእኔ መንገድ መጥተሻል፣ የጥርጥር የክህደት ደዌ ለቆሻል እያለ እያጽናናት ነበር። ሃይማኖትሽ አድኖሻል። ይቺ ሴት የክርስቶስን ምሕረት ለልጇ ያሰጠችው በምኗ ነው? በንግግሯ ነው። አንድ 100 አለቃ ሄደና ልጄ ታሟል አድንልኝ አለው። እቤት መጥቼ ልጅን እፈውሳለሁ አለ። እይደለወኒ ትባታ የተጠፈረ ቤቴ፣ አንተ ከኔ ቤት ልትገባ አይገባም። አዘዝ በቃልከ ይሄው ወልዴ፣ በቃል አዘዝና ልጄ ይድናል አለው። በእስራኤል እንዲህ ያለ እምነት አላገኘውም። ልጅ ይድናል ሂዳለው፣ ዳነ። አነጋገሩን አያችሁት? አንተ ከኔ ቤት ልትገባ አይገባም። እኔ ቢሆን ደስ ብሎኝ ጌታ ልሂድ ብሎኝ እንደው ናኒድ ነው እንጂ ብዬ መሄድ። ምን አይነት ብፁዕ ሰው ነው! እስቲ ተመልከቱት። አነጋገር መልካም ነው በእውነት አነጋገር ቅዱስ አነጋገር ብፁዕ ያስብላል። አነጋገር ሰይጣን ያስብላል። ሰይጣን በሰይጣን መደብ ያቆማል። ቅዱስ ጴጥሮስ ጌታን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ባለበት ቀን ብፁዕ አንተ ስምዖን ወልደ ዮና ተብሏል። አንተ የሕያው የእግዚአብሔር ልጅ ነህ ብሎ የክርስቶስን እውነተኛ ማንነት ሲናገር፣ የባሕርይ አምላክነቱን ተዋህዶውን ሲናገር፣ በእርግጥ አንተ ብፁዕ ነህ ንዑድ ክቡር ነህ አለው። ናሁን አድርግ ኢየሩሳሌም ወይእዜሰ ለወልደ እጓለ እመሕያው፣ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ስም ይይዙታል፣ ይሰቀላል፣ ይሞታል፣ በሦስተኛው ቀን ይነሳል ሲለው፣ ተው ጌታ ሆይ አትሞትም ሲለው፣ ሁርም ድሬ ሰይጣን፣ አንተ ሰይጣን ከኋላ ይወግድ፣ የሰውን እንጂ እግዚአብሔርን አታስብምና አለው። በንግግሩ እኮ ነው ጴጥሮስ ሰይጣን የተባለ፣ በንግግሩ ደግሞ ብፁዕ ተብሏል። እና ንግግር ቅዱስ ያደርጋል። ንግግር ምን ያደርጋል? ሰይጣን ያደርጋል። በንግግር በአፋችን ሁሉን ነገር ማውራት፣ እቅዳችን ሁሉ መዘግዘግ፣ እንደዚህ ለመጣው ሰው ሁሉ እቅዳችን መዘግዘግ።
እንዲህ ብሎ እንዲያው አሁን እኛን እንዲያው አሁን እኛ እኮ ሲጀመር እኮ መረጃ የሚሰበስብ ሰው አያስፈልግንም። ራሳችን ቀድመን ስለምናወራ እንደዚህ ማቅደናል፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው ብለን መዘክዘክ። እዚያ ሰይጣን አስበሻል ማበላሸት እየሄደ ነው፣ እየሄደ ማበላሸት ቀድመን ስለምንናገርለት ማለት ነው። ከነገ ወዲያ ልቆርብ ነው ሲሉለት ማታ ዱብ በእንቅልፍ ማለት ነው። እንደዛ አድርጎት ያበላሽበታል። ስለዚህ ሁለት መነኮሳት እኮ ከ50 ዓመት በላይ ነው አይደል በሰይጣን ሲቀልዱበት የኖሩ። ተመካክረው በተቃራኒው እንደሚያወሩ አረጉና በተቃራኒው እናወራ ካሉማ ይሄን ራሱ ይሰማዋል ሰይጣን። ዝም ብለው ልብ ለልብ ተዋውቅና በተቃራኒ ያወራሉ። በዓት ሊያጸኑ ሲፈልጉ ውይ እንደው ሰሞኑን ስንውጣና እንዙር በዓታችን ሰለቸን ይላል። አይ እነዚህ አይረቡም ሰነፎች ናቸው ብሎ ወደ ሌላ ሲሄድላቸው ቁጭ እነሱ በዓታቸው ሁልጊዜ ተቃራኒውን እያወሩ ወደ 56 ዓመት ሁለት መነኮሳት በሰይጣን እቅዳቸው እንዳያውቅ አድርገው ሲቀልዱበት ኖረዋል። ይሄ በፊልክስዩስ ላይ ተጽፎልናል። እና ንግግር በሕይወታችን ውስጥ ሰይጣን እቅዳችንን እንዲያበላሽብን ያደርጋል፣ እንዳያበላሽብንም ያደርጋል። በእግዚአብሔር ፊት ያሸልማል፣ በእግዚአብሔር ፊትም ደግሞ ያዋረዳል። ንግግር ሙሴ ምን ብሏል? ይሄ ሁላችሁ ብሎ በመስጠቱ ነው ምድረ ርስትን አትወርስም የተባለው። ንሴብሖ ሳትል ቀረ ተብሎ አፉ ነው እንጂ እንግዲህ የልብ እንዴ ራሱ መስሎኝ እግዚአብሔር ሙሴሰ የዋህም ኩሉ ደቂቀ እስራኤል ያለ ከእስራኤል ልጆች ሁሉ እንደ ሙሴ ያለ ቅን ያለው የለም ያለው እኮ ራሱ እግዚአብሔር ነው። እግዚአብሔር እንደዚያ ብሎ ሲያበቃ ሙሴን ምድረ ርስት አትወርስም ያለው ግን በተናገራት ትንሽ ቃል ነው። ቃል ያዋርዳል፣ ቃል ያከብራል። አፍን መጠበቅ በጣም 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 ጥሩ ነገር ነው። ስለዚህ አሁን ዛሬ ግን የምንነጋገረው ደጋግሞ ማሰብ፣ ቀድሞ ተስፋ መስጠት። እንደው በዚህ ስለ ንግግር ዋጋ ማስከፈል በጣም የሚያስደንቅ ታሪክ በተአምረ ማርያም አለ። አባቶቻችን ቅዳሴ ማርያም ላይ ትርጓሜ ላይ የሚተረጉሙልን ባልና ሚስት ተመካክረው እንግዲህ ጾሙን እናክብር ከመኝታ እንለያይ ብለው ወሰኑ። አንድ ቀን በልቶ ጠጥቶ ባልየው ተሸንፎ ፈቃዱን እንድትፈጽምለት ይጠይቃታል። ሲጠይቃት ምን ትለዋለች? አይ ጾሙን እኮ እናክብር ተባብለናል ትለዋለች። አይሆንም ይላታል። እምቢ ብሎ ያው አዳክሞ የሚሆኑትን ከሆኑ በኋላ ተናዳ የዛሬው ልጅ ቢጸነስም የሰይጣን ነው አለች። ተጸነሰና ተወለደ ልጁ። ልጁ አድጎ ረመድ ረመድ እያለ ድንኩል ድንኩል እያለ ደስ ብሏቸው ሲል አንድ ቀን ሰይጣን መጣና ልጅን ስጭኝ እንጂ ምን ስላለች ነው? ይህ ልጅ ቢወለድም የሰይጣን ነው ስላለች እያለቀሰች ከዚያ በኋላ ልጄ እመቤታችን ለምናት፣ የእሷን ምስጋና አታቋርጥ፣ ከልጇ ታስታርቅሃለች፣ የልጁ ኃይል ይጠብቅሃል ትነግረዋለች። ለምንድን ነው ይላታል። ዝም ብለህ ይሄንን አታቋርጥ ስትለምንለት ከዛ መምህሩም ደግሞ ይሄ ጸጋ ገብቶት ሲወጣ ሲገባ እያየ ልጄ እመቤታችንን ቅዳሴዋን አታቋርጥ፣ ከክፉ ነገር ልጇ ያድንሃል፣ እሷም ታማልድሃለች እያለ ይመክረዋል። ዲያቆን ሆኖ ልጁ ቅዳሴ ገብቶ ይላሉ አባቶቻችን። በዚህ በታምሩ እንደተጻፈው ታምር ነው። ታምር ደግሞ ይደረጋል። ታምር እግዚአብሔር ሁሉን ቻይ መሆኑን ማሳያ ነው። ታምር ማለት ምልክት ማለት ነው። የእግዚአብሔር የሁሉን ቻይነቱ ምልክት ነው። ሁሉን ቻይ እግዚአብሔር ደግሞ ይሄን ይበቃዋል አይባልም። እስማ እኮ በመንፈስ ዘይሁ ስባኮ በመስፈርት ዘይሁ እግዚአብሔር መንፈስ እግዚአብሔር ይህ ልክ ነው ይበቃል ተብሎ የሚሰጥ አይደለም። በሰው አይምሮ ልክ ለክቶ የሚሰጥ አይደለም። እግዚአብሔር እሱን እንደወደደ ያደርጋል። ሲጀመር እግዚአብሔር ታምር ላድርግ ካለ ከቀኖና ከአጥር ሁሉ ውጭ ሁሉ ታምር ሊሰራ ይችላል። ታምር ሕግ አይደለም። ታምርም ሕግ ተደርጎ አይያዝም። ለምሳሌ እግዚአብሔር እንጀራ አበርክቶ አብልቷል አይደል ለሐዋርያት እና ኢየሱስ ክርስቶስን ካመንኩ እያበረከተ ያብላኝ ብሎ ያን ሕግ አድርጎ መኖር አይቻልም። መስራት አለብህ። ታምር ሕግ አይደለም።
ታምር የእግዚአብሔር መጋቢነት ምልክት ነው። ይሄን ሊያደርግ ይቻለዋል እና ታምር ስለሆነ ምን እንጠራጠረዋለን? በሙሉ ልባችን እናምነዋለን። ይሄ ሰው ዲያቆን ሆኖ ሲቀድስ ሰይጣን መጣና ዛሬስ የኛን ልጅ ማን ነው እዚህ ያስገባው ብሎ ነጥቆ ይዞት ገደል። እመቤታችንን ስሟን ይጠራ ስለነበር መጥታ አፈፍ አድርጋ ይዛ በጸላሎተ ረድኤቷ በክንፈ ረድኤቷ አምጥታ ቄሱ ሰላም ለኩልክሙ ሲል ምስለ መንፈስከ ለማለት አብቅተዋለች። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጸባ ለዓይን ምቀራንባ ያሰኛት ይህ ነው ብለው አባቶቻችን ይተረጉማሉ። ፈጣን ረዳት ናት እመቤታችን ማለት ነው። ይህ ከእግዚአብሔር የተሰጣት ነው እና መሰረታዊው ነገራችን ምንድን ነው? ንግግር እንዲህ አድርጎ ዋጋ ያስከፍላል። አንተ ሰይጣን ተብሎ አይሰደብም። ሰው ኑር ነው። እንደው የኔታ ሊቀ ሊቃውንት ዕዝራ አንድ ጊዜ ምን አሉ? ሰው አፈር ብላ አይባልም፣ አፈር ብላ የተባለ እባብ ነው ብለዋል። አፈር የእባብ ምግብ ነው። ሰውን አፈር ብላ ማለት አምሳለ እግዚአብሔርነቱን መናቅ ነው ብለዋል። እውነታቸውን እኮ ነው። ሰው ባሪያ እግዚአብሔር በአምሳለ እግዚአብሔር ተፈጥሮ አፈር ብላ ማለት እባብ ነህ ማለት ነው። እግዚአብሔር ብልዕ መሬተኪ ያላት ማንን ነው? እባብን ነው አፈር ብዬ ያላት። ሰው አፈር ብላ አይባልም። ሰው ሰይጣን አይባልም። አንተ ሰይጣን፣ ይሄ ሰይጣን አይባልም። ወይ ጉድ! ሰው እንኳን ብለነው ራሱ ሰይጣን ይሆን አስቸግሮ የለም። የዋናችሁ መሰለኝ። እንደው እየከፋን መስሎኝ እንኳን ነገራችሁት። ሰው እኮ ክፉ ነህ ሲሉት አንዳንድ ጊዜ ወድስ ወለሰብ በዘይኮነ ድሎቱ ይላል ሲራክና የገጠር ቄስም በደንብ ይጠቅሳታለችን እና ወድስ ወለሰብ በዘይኮነ ድሎቱ እንደው እውነታቸውን ነው። እንደው አባቶች ካህናት እንደው ወርቁን ስነ ምግባር ጥቅስ ያውቁታል። እንደው ሲያመሰግኑት ሰው እንደው ንፉጉ ሰውዬ አንተ እኮ ለጋስ ነህ ሲሉት አዎ እንደው እውነታችሁን ነው ይላል። ንፉግ እንደሆነ ውስጡ እያወቀ ነው፣ ያበረታዋል ማለት ነው። እንደዚህ ማድረግ ግን ተናግሮ ሰውን ለሰይጣን አሳልፎ መስጠት ግን ተገቢ አይደለም እና ንግግር አስቦ መናገር ይገባል። ሁልጊዜ መልካም ነገር መናገር ተገቢ ነው። የረከሰ ነገር፣ ክፉ ነገር አይናገሩም። እንደው ቀኛውለኝ ይላል የገጠር ሰው፣ ሰምታችሁ ታውቃላችሁ? ቀኛውለኝ ማለት ቀኝ አናግረኝ በቅን ቦታውለኝ ማለት ነው። እና እንደው አንዳንዱ ሰው ክፉ ስትናገሩ ማለዳ ምን ነው ወንድሜ በግራ ጎን ነው እንዴ ተኝተህ ያደርክ ይላል። ግራ ሲያናግረው ማለት ነው። መልካም መናገር መልካም እንድናገኝ ያደርጋል። ሰው የዘራውን እስመ ኩሉ ዘዘራ ሰብ ያርር፣ ሰው የዘራውን ያንኑ የሚያጭደው የበተነውን የሚሰበስበው እና ንግግር ብድግ ብሎ ደግሞ ያልተፈለገ ነገር እግዚአብሔር ወይ እንዲያርግህ ደግሞ አይባልም። እንዲያርግህ እግዚአብሔር ወይም ደግሞ እንዲህ እንደው እግዚአብሔር ወይ እንደው እንዲህ አርግልኝ ብሎ ይሳላል። ለምሳሌ አንዲት እማሆይ ደግሞ የማይሆን ጸሎት ጸለዩ እንዴት ያለ ችግር እንዳመጡ በገድለ ተክለ ሃይማኖት ተጽፏል። አባታችን አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም አቅንተው ሲኖሩ ትንሽ ዘር ሲዘሩ ልጆቻቸው ደቀ መዛሙርት ዘሩ፣ አርዲት ዘሩና ይመገቡ ጀመር። በኋላ ዝንጀሮ እየመጣ በላባቸው። አያ አርዲቱ ሂደው ዝንጀሮ ፈጀን አሏቸው። ተው እኛ ወደ ሰው ሀገር መጣን እንጂ ወደ ዝንጀሮች ሀገር መጣን እንጂ ዝንጀሮች ወደ እኛ ሀገር አልመጡም፣ ሀገራቸው ነው ተዋቸው አሏቸው። በኋላ አንድ ቀን አንዱ ዝንጀሮ መጥቶ አንዲቱን ማይደው በጥፊ ብሎ የያዘችውን ቀምቶ በላ። አይ እንግዲህ የዱሩን ፈቅጃለሁ፣ ልጆች እንዲምትበጠብጡ ከሆነስ እኔ ወንጌል በማስተምርለት በጌታ በኢየሱስ ክርስቶስ ስም አፋችሁ የታሰረ ይሁን አሏቸው። ዝንጀሮቹ በሙሉ ታሰሩ። አቡነ ተክለ ሃይማኖት ሊያርፉ ሲሉ ልጆቻቸውን መክረው በሉ በርቱ፣ ወይን አትጠጡ፣ ስጋ አትብሉ፣ ትሁት ሁኑ፣ 3 ወጥመድ እንዳያጠምዳችሁ ተጠንቀቁ፣ ትቢት እንዲህ ያለውን ሁሉ መከሩና ሲጨርሱ ሊሰናበት ሲሉ አንድ እማሆይ መጥተው አባታችን ያሰሩትን ሁሉ ይፍቱ። እሺ ይፈታ ሲሉ ማን አብሮ ተፈታ? ዝንጀሮ ሁላ ማለት ነው። አፍ አይደል ሁሉ ችግር የሚያመጣው? ዝም ቢሉ ስማ ወይ እኔን ይፍቱኝ ቢሉ ወይ ይፍቱኝ ነው የሚባለው። ወይ እንዲሁ ከኃጢአታችን ማሰሪያ ደቀ መዛሙርቶትን ይፍቱ ቢሉስ ያሰሩትን ሁሉ ይፍቱ ብለው ዝንጀሮን ሁሉ አስፈትተውት ቀሩ። እና
አንዳንዱ ጸሎታችን ሁሉ የማይረባ ይሆናል። እንዲሁ እግዚአብሔር ወይ እንዲሁ ደርሰን ጥግብ አድርጎን እንዲሁ እግሬን ስበረው ወይ መድኃኒዓለም እንዲሁ በቃ እንዲሁ አይኔን እንዲሁ አጥፋው ይሄን ከማይ እንዲሁ በሽታ ስጠኝ እባክህ። ታው ጎበዝ እማትችለውን አንለምን። እንዲሁ ቅዱሳን እነ ቅዱስ ኤፍሬም ነው ጌታዬ በሽታ ሳሰጠኝ ዓመት ሞላ ቢሉ ያምርባቸዋል። የማይሆንልንን ነገር ይሄን አድርግ አምጣ አፍ ይሄን ሁሉ አፍ ነው የሚያመጣው። ፈጥኖ መሳል አይገባም። ፈጥኖ መሳል ሶበ ተሐውር ውስተ ቤተ እግዚአብሔር እትጎጉ በአፉከ ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ። ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል፣ ፈጥነህም አትሳል። እግዚአብሔር በሰማይ አንተም በምድር ነህና ፈጥነህ አትሳል። ካፍህ የወጣውን ስለት እግዚአብሔር ተግቶ ይፈልገዋል። በእግዚአብሔር መላእክት ላይም ኃጢአት አለባቸው አትበል ይላል። ቤተ ክርስቲያን ውስጥ ሄዶም ተረጋግቶ መቀመጥ እንጂ እንዲህ ነው እንዲያ ነው እንደዚህ ነው እንደዚህ አይባልም። አላ ቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ እግዚአብሔር ቤት ስትሄድ እግረ ልቡናህን ጠብቀህ የመምህራንን ቃል ለመስማት ተዘጋጅተህ ተቀመጥ እንጂ አፍህ አይቸኩል፣ ለመናገር አትቸኩል። በፍትሕ መንፈሳዊ አባቶቻችን እስመ የኮነት ቤተ ክርስቲያን መካነ ነገር አላ መካነ ጸሎት ይእቲ፣ የእግዚአብሔር ቤት የጸሎት ቤት እንጂ የነገር ቤት አይደለችም ይላል። ስለዚህ ቤተ ክርስቲያን ሲኬድ ራስን ገዝቶ ፈርቶ ነው የሚቀመጡት ማለት ነው። ልብን ሁሉ ነው ዕቀብ እገሪከ፣ እግረ ልቡናህንም ጠብቅ አታባክን። እግረ ልቡናን አለመጠበቅ ጭምር ያስፈርዳል። እና ቤተ ክርስቲያን እንዶ ሰው ሲያወጋ፣ ሲተች፣ ሲንጫጫ፣ ምን ሲል ሲጎሸምጥ በልብ እንዲያ ሲል ይውላል። ይህ ሁሉ ተገቢያ፣ ይህ ሁሉ የንግግር ዕዳ ነው። የማይገባንን ነገር ያለ አቅም መናገርም ደግሞ ተገቢ አይደለም። ያለ አቅም መናገር አንድ መነኩሴ በአስቄጥስ ገዳም የሚኖር መነኩሴ ነው እና እግዚአብሔር ግን የበቃ ነው፣ ደግሞ ግን ፈሪ ነው። መቼም ሰው አንዳንድ ችግር የሌለበት የለም። በቅቷል፣ ግን ፈሪ ነው። ደግሞ ያስቀኛል። እና ምን አረገ? ወደ እግዚአብሔር ለመነ። ሲለምን የአስቄጥስን ገዳም በበርበሮች አጠፋዋለሁ አለው እግዚአብሔር ተገልጦ። እንዴት ሲለው በቃ እኔ ተከፍቻለሁ፣ ቤተክርስቲያኑን አጠፋዋለሁ። እኔ እንደምልሁን አለው። በርበሮች መጥተው ቤተክርስቲያን ሲገቡ ዝም በል አለው። እንዳትናገር ዝም ካልክ እጠብቅሃለሁ አለው። እሺ ብሎ በርበሮች መጥተው ቤተክርስቲያኑ ሲረጋግጡት ምን ሲሉ በሕግ አምላክ አለ። ደበደቡት፣ በደንብ አድርገው ደበደቡት። ጌታ ሆይ ዝም በል አላልኩም ወይ? መጀመሪያ ወይ ደግሞ አቅም ከሌለ ሽሽ ብያለሁ። አቅም ካለ ደግሞ መከራውን በሰማዕትነት መቀበል ነው። ካቃተ ዝም በል አላልኩም ወይ ብሎታል እግዚአብሔር። ስለዚህ ሰው እንደ መጠኑ መኖር አለበት። ደግሞ መከራን ሲመጣ ይቀበሉታል እንጂ ለምነው አያመጡትም። አባቶቻችንም ሲነግሩን ኢታብአነ እግዚኦ ውስተ መንሱት የሚለውን ሲተረጉሙ፣ ትግህ ወጸልዩ ከመ ይትባኡ ውስተ መንሱት የሚለውን ሲተረጉሙ፣ ይህንን አንቀጽ ሲያብራሩ ፈተናን እናንተ ለምናችሁ አታምጡት፣ ሲመጣ ተቀበሉት ሲል ነው። ፈተናን ሲመጣ ይቀበሉታል እንጂ ፊት ለፊት ለምኑ አያመጡትም መከራን። አፍ ይህን ያመጣል። ንግግር እንግዲህ እንዲህ ያሉ ነገሮችን በረከቶችንም ዕዳዎችንም የሚያመጣ ንግግር ነው። እንደምታውቁት እናታችን ሔዋን ይሄን ሁሉ መከራ በራሷና በልጆቿ ላይ ያመጣቸው አንደበቷን ባለመከርከሟ ነው። ይሄ ሁሉ ንግግር ያመጣቸው የማይገባ ነገርም ለማይገባው ሰው አይነገርም። ለማይገባው ሰው እግዚአብሔር ከዚህ ሁሉ ሔዋን የመጀመሪያውን ስህተት የተቀበለችው በአፏ ነው ያወጣችው። ምን ብላ? እግዚአብሔር ከዚህ ካለው እንጨት ሁሉ አትብሉ ያላችሁ ለምንድን ነው ሲላት፣ አይ በገነት ካለው ሁሉ አትብሉ አላለንም፣ አንድ እንጨት ነው ብላ ለማይገባው የማይገባውን ምስጢር አወጣችለት። በዚያች ድክመቷ ገብቶ አይ እኮ አንዱንም እኮ የከለከላችሁ
በቃ እግዚአብሔር እናንተ ተመቅኝቷችሁ ነው አላት ማለት ነው። በአፍ ነው ውድቀት የሚገባው። በአፍ ገብቶ ይችንም ሰው አሰናከላት። እናታችን ሔዋን ናት። በዚያች ውድቀት ሁላችን ታስረን ብዙ ዋጋ ከፍለንበታል። ስለዚህ አፍ ነው ይህን ሁሉ ዕዳ ያመጣው። እንግዲህ ይህን ሁሉ ነገር ካልን ስለ ንግግር የንግግር አውዶችን እንዴት መረዳት እንችላለን የሚል ነው ዛሬ የምንነጋገረው። የንግግር ጥበብ ሳይሆን የምንነጋገረው ዛሬ የንግግር አውዶችን እንዴት መረዳት እንችላለን ነው ዛሬ። ንግግር ሁለት ክፍል ስለሆነ ያለው ዛሬ አንዱን ነው የምናየው። ንግግር አንዱ ክፍል እንዴት ነው የሰዎችን ንግግር መረዳት ያለብን አንዱ ነው። ሁለተኛው ደግሞ እንዴት ነው መናገር ያለብን ሁለተኛው ነው። እሱ ራሱን የቻለ ነው። ስለዚህ መናገር ያለብንን የሌለብንን ለይተን ማወቅ፣ መጥነን መናገር፣ ለሰው የሚጠቅምና የሚያጽናናና ለሕይወት የሚሆን ነገር መናገር፣ በመለኮት ጨው የተቀመመ መሆን፣ እንዲህ አሉ። ይሄኛው ነው አሁን የዛሬው ትምህርት ዓላማችን። ንግግሮችን እንዴት ነው የምንረዳቸው? አሁን ብዙ ነገር የሚወራበት ሰዓት ስለሆነ ማለት ነው። ብዙ የሚወራበት ዘመን ስለሆነ ወሬ ስንሰማ እንዴት አድርገን ነው መመዘን ያለብን? እሱ ነው መሰረታዊ ዓላማው ማለት ነው ዛሬ እንድንማማር ያስፈልገው። ስለዚህ ዛሬ ከመናገራችን አንጻርም ትንሽ እንደ መግቢያ አይተናል። አሁን መሰረታዊ ነገር ስንናገርም ሰውን ልንጎዳ ስለምንችል ተጠንቅቀን መናገር፣ እንዲሁ ሰውንም መረበሽ፣ የቤት ስራ መስጠትም ተገቢ አይደለም። ወንድሞቻችን ለሕይወታችን የሚጠቅመን ቃል ካላችሁ ንገሩን አይደል ያሉ። በሐዋርያት ሥራ ላይ ቅዱሳን ሐዋርያትን እንዲህ ነው ያሏቸው። ቲቶም ላይ ቅዱስ ጳውሎስ እንዳልኳችሁ ለሕይወት የሚረባ ነገር ተናገር። አሁን ዛሬ የምንነጋገረው ግን የንግግር አውድ ነው የትምህርታችን ርዕስ። ሰው ተነግሮ በወሬ መጥቶ ሲያወራን፣ በሚዲያ ለምትጠቀሙ ሰዎች ደግሞ ሚዲያ ላይ የሆነ ወሬ ስታየው እንዴት ነው መረዳት ያለብን ነው። ንግግር ሲነገር በተንኮል በኩል ቢያንስ 5 አደጋዎች ሊደርሱበት ይችላሉ። እሱ ነው ልናገር የፈለግኩት። ቢያንስ 5 ችግሮች ሊደርሱበት ይችላሉ። ወይም 5 ችግር ደርሶበትም ወደኛ ሊመጣ ይችላል። ምንም ችግር ሳይደርስበትም ኩልል ብሎ ወደኛ ጆሮ ሊደርስ ይችላል። ስለዚህ እነሱን እንዴት ነው ማድረግ ያለብን ነው። 5 ችግሮች ምንሰማው ነገር ላይ 5 ችግር አለመድረሱን ማረጋገጥ አለብን እንዳልደረሰበት። የመጀመሪያው ፍጹም ውሸት እውነት መስሎ ሊነገር ይችላል። ፍጹም ውሸት፣ ግጥም ያለ ውሸት እውነት መስሎ ሊነገር ይችላል። በደንብ ተደርጎ ማለት ነው። ፍጹም ውሸት። ስለዚህ አንድ ንግግር ላይ የሚደርሰው አደጋ በሚዲያም ይሁን በግልም ወሬ ሲደርሰን ውሸት ሊሆን ይችላል ብለን ማመን፣ መገመት፣ ከዛ የምንሰራው ስራ አለ ማጣራት። ውሸት ሊሆን ይችላል። ግጥም ያለ ውሸት። እነማን ሊዋሹ ይችላሉ ሲባል ማን የማይዋሽ አለ? ጥቅማቸው የተነካባቸው ሰዎች ሊዋሹ ይችላሉ። በቤተ ክህነት ያለ ሰውም ወይ መምህር የሆነ ሰውም ሊዋሽ ይችላል። ውሸት ቢሆንስ? ወግ ከሆነ ማለት ነው። ወግ ከሆነ ንግግር ከሆነ ውሸት ቢሆንስ ማለት አለብን። የሆነ ነገር ተነግሮ በሰማ ቁጥር ሳይሆን የሚባለው ውሸት ቢሆንስ በሉ እንግዲህ ከዚህ በኋላ ማለት ነው። ውሸት ቢሆንስ? ለምሳሌ በደንብ ተደርጎ እሱም ደግሞ መረጃን ተቀናብሮለት ነው የሚቀርበው። ለምሳሌ በቅዱስ መጽሐፍ አንደኛ ነገሥት ምዕራፍ 21 ቁጥር 10 ላይ የናቡቴን መሬት ለመቀማት፣ ናቡቴ የሚባል ጥሩ መሬት ያለው ሰው አለ። እንደምታውቁት ነው ታሪኩ። ጉዳዩ ስለዚያች መሬት ምስጢር መማማር ስላልሆነ ዛሬ ርዕሳችን እንጂ ብዙ የምታስተረጉም መሬት ናት አባቶቻችን እንዳስተማሩን። የናቡቴ መሬት ምን አይነት መሬት ናት? በጣም ለምና የምታፈራ መሬት ናት። ንጉሱ አክዓብ የእስራኤል ንጉስ ወይም የሰሜን እስራኤል ንጉስ ያችን መሬት ፈልጋት ስጠኝ አለው። አይ የአባቶች ርስት ነው አልሰጥም፣ እሱን ከምሰጥ ብሞት ይሻለኛል አለው። ገብቶ እህል አልበላው አለ፣ ውሃ አልጠጣው አለ፣ ምግብ አልቀመሰው፣ ኑሮ አልኖረው አለ። እንደዚህ ሲል ሁሉ
ሁሉ ነገር ሲረብሸው ያን መሬት ባለማግኘቱ ንግስቲቱ ኤልዛቤል ምናችሁ ምን ሆነሃል? ናቡቴ የሚባል ድሃ መሬቱን አልሰጠኝ ብሎ በል ተነስ፣ ምሳህን ምግብህን ብላ፣ ውሃን ጠጣ፣ እኔ የናቡቴን መሬት በእጅህ አስገባልሃለሁ አለችው። ምን ብላ ጻፈች? ምናምንቴ ለሆኑ ምስክሮች ምን ብላ ጻፈች? ንጉሱን አክዓብንና እግዚአብሔርን ናቡቴ ሰድቧል ብላችሁ አውሩ በከተማው። ነግራችሁ ይውላችሁ። አንድን ሰው ለማጥፋት መጀመሪያ ተንኮል፣ ወንጀል ይፈበረክለታል ማለት ነው። በጣም እኮ ነው የሚያስደንቀው። አስቀድሞ ኃጢአቱ ይነገርና ከዚያ በኋላ ሊበላ ታስቧል ማለት ነው። ናቡቴ ምንድን ነው የተደረገው? ከዛ በኋላ ንጉሱንና እግዚአብሔርን ሰድቧል እየተባለ በከተማው ተወራ። ምስክሮች ሁሉ ተቆሙ። ይሄው ናቡቴ በእነዚያ ሰዎች የውሸት ንግግር ህዝቡ ሁላ አምኖ አገር ተቀብሎት በቃ ንጉስና እግዚአብሔር ከተሳደበማ እያለ ህዝቡ ማመነ። ማን እንደዚያ ብሎት አርፎ አይቀመጥም ነበር እያለ ሁሉም እየፈረደ ተወግሮ ተገደለ። ደሙንም ውሾች ላሱት ማለት ነው። ይሄ ሰዎች ጥቅማቸውን ለማሳካት ወይም የሆነ ነገራቸውን ለማሳካት በውሸት ሰው የሚያስገድል ወሬ ሊያወሩ ይችላሉ። ውሸት ቢሆንስ ማለት አለብን። ይህን ማለት ባይሳደብስ? እሱ እንዴት ሊሳደብ ይችላል? ናቡቴ እንዴት እግዚአብሔርን ይሳደባል? ምን ሆኖ ነው? ንጉሱንስ የሚሳደብበት ምን አቅም አለው? በምን ምክንያት ሊሳደብ ቻለ ብሎ አይጠይቅም። ዝም ብሎ ግር ብሎ ንጉሱንም እግዚአብሔርን ሰድቧል። ድሃ ሞት። ኤልዛቤልም የእጇን አገኘች። በመስኮት አውጥተው ፈጠፈጧት። የእሷንም ደም ውሻ ላሰው። እግዚአብሔር ከዚህ ያድነን። ስለዚህ እንዲህ ያለ ነገር ሲነገር ውሸት ቢሆንስ ማለት ይገባል። ዝም ብሎ የምናውቀው መልካም ሰው ላይ ዝም ብሎ የሆነ ነገር ሲነገር ውሸት ቢሆንስ? ጠቅማቸው። ከዛ ደግሞ ምን ተባሉ? ሰዎች ተከራክረው ማሸነፍ ሲያቅታቸው ውሸት ይዋሻሉ። ተከራክረው ማሸነፍ ሲያቅታቸው የሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 1 ጀምሮ ሙሉ ታሪኩን ስታነቡ ቅዱስ እስጢፋኖስ ፈሪሳውያንን በክርስቶስ ጉዳይ ላይ ተከራከራቸው። 3 መሰረታዊ ነገሮችን መሰረት አድርጎ ተከራከራቸው። ክርስቶስ የአብርሃም የተስፋው ፍጻሜ ነው። ክርስቶስ የምድረ በዳው መሪያችሁና የሙሴ ጌታ ነው። ክርስቶስ የነቢያት የትንቢታቸው ፍጻሜ ነው አለና ታሪክን፣ ትንቢትን ምስክር አድርጎ ተሟገታቸው። የሚመለሱለት አንዳች እውቀት ቢያጡ ምን እንዳሉ ታውቃላችሁ? እግዚአብሔርን ሰድቧል አሉ። ለህዝቡ ለመውገር እንዲመቻቸው ነው። ህዝቡ ሳምንናል። እግዚአብሔርን ሰድቧል። ናውገር በድንጋይ ወሬው መጀመሪያ ሊበሏት ያሏትን ወፍ ምን ይሏታል ነው የሚባለው? ጅግራ ናት ይሏታል። መጀመሪያ እስጢፋኖስ እግዚአብሔርን ሰድቧል ተባለ። የማን ልጅ ሆኜ እግዚአብሔርን ሰድበዋለሁ? ናሁ አምላከ ስብሐት እግዚአብሔር አስተራዮ ለአብርሃም ብሎ የጀመረበት ምክንያት የአብርሃም ልጅ ሆኜ አብርሃምን ሰድባለሁ ብሎ መጀመሪያ ሲጀምር እኮ ነግሯቸዋል። አውቀው ግን እሱን ለመግደል ሲፈልጉ እግዚአብሔርን ሰድቧል አሉ ማለት ነው። ይሄ ፍጹም ውሸት ነው እና ውሸት ቢሆንስ ማለት ጥሩ ነው። የዮሴፍ ሚስትም እንደዚሁ ናት። ልብሷን ቀዳ ሊደፍረኝ ለመነኝ አለች። ቢሆን ነው እንጂ ከማለት ውሸት ቢሆንስ አይባልም። እንዲሁ ትልቅ ሰው አይዋሽም፣ ንግሥት አትዋሽም። ስለዚህ እንዲህ ያሉ ነገሮች በውሸት ሊነገሩ ይችላሉ። ጥቅማቸው የተናከባቸው ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ውሸት ቢሆንስ? ለምሳሌ በተረፈ ዳንኤል ላይ ያለው ታሪክ የሶስና ታሪክ 2 የአይሁድ መምህራን አንዲትን ሴት ለሚፈልጉት ዓላማ በጋራ ጠየቁ። ለየራሳቸው ፍላጎት የሚፈልጉትን ነገር ሲያጡ ከሌላ ወንድ ጋር ተኝታ አግኝተናታል አሉ። እንዳይጠረጠሩሳ መምህር ናቸዋ። መምህር ተናግሮ እንዴት ውሸት ሊሆን ይችላል?
ውሸት ቢሆንስ? እስቲ አንድ ጊዜ ውሸት ቢሆንስ በሉ። እንደዚህ ማለት አለብና እንደዚህ ካላልን ይሄ ዘመን ሊያጠፋን ነው ጎበዝ። እንደ ውሸት ቢሆንስ ካላል መጥቶ ሰው በነገረን ቁጥር ሳይሆን አይቀርም፣ ሳይሆን ሊቀር ይችላል። ተው ነው የምልህ፣ እውነቴን ነው። ሳይሆን አይቀርም አልክማ ያረገ እኔ እንደው ጠርጥሬያለሁ ፊትም ብዬ ነበር ምናምን እያሉ መጃጃል ተገቢ አይደለም። ሰው ወሬ ይዞ ሲመጣ ውሸት ቢሆንስ በሉ። አንደኛ እስቲ ውሸት ቢሆንስ እንበል። በቃ የመጀመሪያ መስፈርታችን የሰው ወሬ መጀመሪያ ወደ ጆሮአችን ሲመጣ ውሸት ቢሆንስ የሚል ንግግር እንጠይቃለን። ውሸት ነው አንልም። የምንለው ምንድን ነው? ውሸት ቢሆንስ ነው። ውሸት ነው አንልም፣ እውነትም ሊሆን ስለሚችል ውሸት ቢሆንስ ብለን ማጣራት ነው የምንጠይቅ። አለመወሰን ሪያክሽን ለስ መሆን ነው። ምንም ሪያክት አለማድረግ፣ መልስ አለመስጠት ነው አይደለም ምናምን አለማለት። አሃ ሊሆን ይችላል አንድ ነገር ማድረግ አለብኝ አለማለት። ውሸት ቢሆንስ በቃ አይተናታል፣ ጫካ ውስጥ ነው ያየናት፣ እንትን ስታደርግ እንዲህ ስትል ሰው ከባሏ በላይ ሌላ ወንድ ይዛ ምን ይዙዳ ህዝቡ ተሰበሰበና እነማን ያዩአቸው? መምህራን። እነሱም አዎሽ አንድ ዳንኤል ብቻ ውሸት ቢሆንስ አለ። እንዴ ውሸት ቢሆንስ ቆይ እንጠይቃቸው አለ። ና እስኪ እንግዲያ እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር አንተን በእኛ መካከል ከፍ አድርጓልና ና አሉት። ጠራቸው። የት ነው ያየው? ሾላ ዛፍ ስር። አንተሳ? ሌላ ዛፍ ስር። ከዚህ በኋላ መልአኩ ሰንጥቆ ቀሰፋቸው። ውሸት ከየትኛውም አፍ ሊወጣ ይችላል። ውሸት ቢሆንስ? ያለቀሱ አይኖች ሁሉ የእውነት ማስረጃ የላቸው። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል። እያለቀሰ ከባድ እኮ ነው። ደሊላን አታስታውሷትም እንዴ? ምስጢር አላወጣለ ብለ አትወደኝም እያለች ሶምሶን እንባ ባቄላ የሚያህል እያለቀሰች እኔ እኮ ማወቅ ፈልጌ ነው ሚስት አይደለም ወይ ምናምን እያለች ንናገረ። ፀጉሩን ላጨችው የሚሆነው ሆነ። አይኑን አስወጣችው አልቅሳ ወዳጅ መስላ ማለት ነው። አንዳንድ ሰው ይመጣና ሁላ የእውነቱን እኔን ጠርጥረኝ ነው። ይልሚታ የሚባል ነገር የለም። ብጠረጥርህስ እንዴ ብጠረጥርህስ ምንድን ነው ነውሩ? ሰው አይደለም። እውነቴን እኮ የምነግራችሁ ጠርጥረኝ ነው። አታምነኝም። ይሄንን ልሰማው አይገባኝም። እና ለምን ባይገባስ ምን ችግር አለ? ባይመጥንህስ? ድንገት ባትችለውስ? አዙሮ ቢጥልህስ? ስለዚህ የምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል። ስለዚህ ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። እኛ እዛ ስናየው ሰዎች ሚዲያ ላይ እንዲህ አድርገው ሊያመጡልን ይችላሉ። ምክንያቱም ያለንበት ዘመን ወሬ እንጀራ የሆነበት ዘመን ነው። ወሬ እንደ እንጀራ ይበላል። በዚህ ዘመን እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። የሰውን ኃጢአት ሽጦ የሚበላ ሰው አለ። ሰሞኑን የእንትናን ጉድ ላካፍላችሁ ነው የመጣሁት ይላል። እንዲሁ ነውር ነው በእውነት ማለት ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ስለዚህ አንደኛው እንዲህ ብለን መጠንቀቅ። የመጀመሪያው ጥንቃቄያችን ምን የሚል ነው? ተናገሩ እንጂ ውሸት ቢሆንስ። ሁለተኛው ደግሞ ማጣመም ነው። ሁለተኛው ደግሞ ምንድን ነው ያልኳችሁ? ማጣመም። ይሄ ማጣመም ደግሞ አንደኛው ወሬ የሚደርስበት ችግር ነው። ደግሞ አንደኛው ተጣሞ ደግሞ የሚባለው ስራዬ ተብሎ ተመንዝሮ የሚቀርብ ወሬ ነው። ደግሞ ንግግሩ ተነግሮ ሰውየው አንድ ነገር ተናግሯል። ያን ንግግር እንደዚህ አድርገው አጣመው ያመጡታል።
ከዚያ በኋላ እኛ ምን ይመስልናል? እውነት አልሰማሁም እንዴ? በቀደም አይን እያየ አይደለም እንደዚህ ያለው ብሎ ነው የሚያቀርበው። የዮሐንስ ወንጌል ምዕራፍ 3 ላይ ያለው ይህን የሚያስረዳን። ምዕራፍ 2 ይቅር በሉኝ። ጌታችን ኢየሱስ ክርስቶስ ንስትወለ ዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ አለ። ይሄን መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ አለ። ስራዬ ብለው አይሁድ ከዛ በ40 በ6 ዓመት ታንጸ ዝንቱ ቤተ መቅደስ አንተሰ በሰሉስ ዕለት ታነስኦ። በጓያ 46 ዓመት የሰራ ነው ቤተ መቅደስ አንተ በ3 ቀን ትሰራዋለህ። መልካም አሉ። ይችን ሰምተው ወዱና ሲጀምር እሱ ያለ ስለ መቅደሱ ነው። ግድ የለም ምስጢሩ ይቅር፣ አንድምታው ይቅር፣ ስለ ክርስቶስ ሥጋዌ መነገሩ አይግባቸው። ንግግሩን ግን እንዴት አድርገው እንዳጣመሙት ንገሩ። ይህም ቤተ መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ ነው ያለ። ምንድን ያደረጉ ግን እነሱ ወሰዱና ይሄን ቤተ መቅደስ በሶስተኛው ቀን አፍርሼ እሰራዋለሁ ብሏል። ይሄ ምንድን ነው ንገሩኝ እንጂ። ማጣመም ነው ደግሞ ይሄ ማለት ነው። ይሄ ማጣመም ነው። በሶስተኛው ቀን አፍርሼ እሰራዋለሁ። አፍርሱትና እሰራዋለሁ ነው እንጂ ያለ አፍርሼ አላለም። ህዝቡን እንዲያነሳሳ ግን ምን ብሏል ነው ያሉ? አፍርሼ ብሏል። ምክንያቱም ህዝቡ ቤተ መቅደሳችን ሊያፈርስ ነው የመጣ ብሎ እንዲነሳ ማለት ነው። ስለዚህ ተጣሞ ቢሆንስ? ሁለተኛው ጥያቄያችን ነው። እስኪ በሉ ደግሞ እንደዚህ አቤት ተጣሞ ቢሆንስ እንዴ ማለት አለብን ማለት ነው። ቅዱስ ጳውሎስ በርያሱስን አንተ ሰውዬ ከማጣመም አታርፍም ነበር ያለው። ተጣሞ ቢሆንስ? አጣመውት ቢሆንስ? ሰዎች ተርጉመውት ቢሆንስ? አደጋ ደርሶበት ሊሆን ይችላል ያወግ ብለን ማሰብ አለብን። አጣመውት ሊሆን ይችላል። እንደውም እዚህ ልንገራችሁ እስቲ። በኃይለ ሥላሴ ጊዜ አሉ አንዱ ሰውዬ ለወንድሞች ደቀ መዛሙርት ስነግራቸው ነበር። የመጻጉዕ ዕለት ተነስቶ ምን በሚል ርዕስ ሰበከ? አልጋህን ተሸክመ ሄድ በሚል እና አልጋ በጃንሆይ ጊዜ ዙፋን ማለት ነው። ዙፋን ደግሞ ምንድን ነው? ስልጣን ማለት ነው። አልጋህን ተሸክመ ሄድ ብሎ ሲሰብክ ሰውየው እንዲህ ወደዚህ ወደ ሰሜኑ አካባቢ በጣም የበሰለ ሰው ነው። በቃ ቅኔም መጽሐፍ አበጥሮ የተጻፈ የተማረ ነው። እሳቸው እስቲ እንደው መጽሐፍ የሚተረጉም ከሰው ፊት የምናቆመው መምህር ፈልጉ ብለው ነው አዲስ አበባ የወሰዱት። አልጋህን ተሸክመ ሄድ በሚል ርዕስ ሲሰብክ ሰዎች ይቀርቡና ጃንሆይ አቤት የትናንትናውን እሑድ ስብከት ሰምተውታል? አዎ ደግሞ እኮ አሉ ራሳቸው ሥላሴ ቅድስት ሥላሴ ቤተክርስቲያን ምን የሚል ነው? አልጋህን ተሸክመ ሄድ እና ምን እያለ ይመስለዎታል? ሰውየው ከእነንትና ጋር ተቀምጦ የሚዶልት አልጋ እኮ የሚለው ዙፋንዎትን ነው። ይልቃው እኮ እያለዎት ነው አለችው። ይሄ ሰውዬ ደበሉ አስጥለን ካባ ለበስ ነው፣ ኮቸሮ አውጥተን ጤፍ እንጀራ በላ ነው፣ ቅንቅን ይመስል አልጋችን ስር ምን ያርመጠምጠዋል ብለው ሰውየው እዚህ ደረሰ አልተባለም። እና በጣም የሚያሳዝነው ተጣሞ ቢሆንስ ማለት አለብን በእውነቱ ማለት ነው። ቅዱስ ዮሐንስ አፈወርቅን ያህል መምህር መከራ ሲደርስበት የነበረው ተጣሞ ነው። ስለ ዮሐንስ መጥምቅ እየሰበከ የሄሮድያዳን ተንኮል ሲያነሳ አውዶክስያን አንቺን ነው እንደዚህ የሚልሽ ይሏታል። ዛሬም ድሃ የሚያስለቅሱ ሄሮድያዳዎች አሉ ሲል ይሄው እንዴ! ታዲያ ሄሮድያዳ ማለት የግድ አውዶክስያ የምትሆነው ለምንድን ነው? ይጎይ ሀጥ እንዘ አልቦ ዘይዴግኖ ሀጥ ሰው ማንም ሳያባረረው ይሸሻል ያለው ለዚህ ነው። የራሷ ሕሊና እያሰደዳት በሰበከ ቁጥር እኔን ነው እያለች ታሳድደው ነበር። ይሄ ፈጽሞ መጣመም ይባላል። ፈጽሞ መጣመም እና ሁላችንም ማለት ያለብን ተጣሞ ቢሆንስ። ቢቱ የሚባል መናፍቅ ነበረ በኢትዮጵያ ውስጥ ተንኮለኛ የሆነ በአብ በወልድ በመንፈስ ቅዱስ አካላት መካከል የራሱን ክደት ያመጣ እና እንዲያው ቢቱ ተንኮለኛ ከክህደቱ ተንኮሉ ይበልጣል። አባ ጊዮርጊስ ስለ ቢቱ ሲናገር ሁል ጊዜ የሚገርመኝ አንድ ንግግር አለውና ወበከመ ይትካል ነጊረ እበየ ሂሩታ ለማርያም ከማሁ ይትካል ነጊረ እበየ ከየው ለቢቱ
የድንግል ማርያምን እንደው ርኅራኄዋን ተናግሮ መዝለቅ እንደማይቻል የቤቱን ተንኮል ተናግሮ መዝለቅ አይቻልም ይላል። በጣም ክፉ ሰው ነው። በድንግል ማርያም ርኅራኄ ልክ ተንኮለኛ የሆነ ሰውዬ ማርፍ እና አባ ጊዮርጊስን ተከራክሮ መርታት ሲያቅተው ሄዶ ለንጉሱ ለአፄ ዳዊት ሰድቦታል። አይወደውትም፣ የሰውን መንግስት አይቀበልም ብሎ አባ ጊዮርጊስን አሳስሮታል። አፄ ዳዊት እስኪያርፉ ድረስ አባ ጊዮርጊስን አሳስሮ ነው ያለቁ እና አባ ጊዮርጊስ እንደታሰረ ነበርና ንጉሱ ያረፈው። ንጉሱ እኮ ሞቱ ሲለው ባልሞት አለ። ለምን ሲባል እኔን ባይወደኝ ድንግል ማርያምን ይወዳት ነበር ብሎ ተናግሯል። በጣም ደግ አባት ስለሆነ እሱ ማለት ነው። ይሄ ሁሉ አባ ጊዮርጊስን ያህል መምህር ያን መከራ ያሳሰረው ምንድነው? የቤቱ ተንኮል ነው። እንደ በዚህ በተአምረ ማርያምም አንድ የሚገርም ታሪክ አለ። ሁለት ሰዎች የአንድ ሰውዬ ሎሌ ሆነው ታስታውሳላችሁ አይደል? ምን እያለ ነው የሚነግረው? አንደኛው ምግብ አስተናጋጅ ነው። አንደኛው ደግሞ ምንድን ነው? ግምጃ ቤት ነው። እና እንዲሁ እኮ እናንተ ለልጁ ያጅ ሲያስታጠብ አስተናጋጁ ነው ለንጉስ የቀረበው። ያኛው ግምጃ ቤት የተቀመጠው ይቀናል። እና ሲቀላ ምንድን ነው የሚለው መሰላችሁ? ንጉሱ አፍህ እየሸተተኝ ስለሆነ አፉ እየሸተተኝ ነው እያሉህ ነው እና ስታስታጥባቸው ፊትህን ዙራ አስታጥባቸው ብሎ ይመክረዋል። እንደዚያ ነው። ከዚያ ደግሞ ለንጉሱ ደግሞ ምን ብሎ ይመክራቸዋል መሰላችሁ? እናን ይሄ እኮ የኔ ጓደኛ መቼም ማማት አይሆንብኝ እንጂ ብሎ ነው የሚሆን ብዬ ነው እንጂ ታምሮ ላይ አይልም መቼም ሳይል አይቀርም። እና ይሄን የጓደኛ እኮ የንጉሱ አፋቸው እየሸተተኝ አለ አለው። እሺ ነው? አዎ። በበነገው ደግሞ እሱ እንዳልሸታቸው ብሎ እንዲያርጎ ሲያስታጥብ ነው እዚህ ተደርሷል ብሎ ንጉሱ ተናደደ። ከዚያ በኋላ እሳት አቃጥላችሁ ስደዱት፣ ግደሉት ብሎ አዋጅ ጽፎ ደብዳቤ ጽፎ ሰደደው። ከዚያ በኋላ የእመቤታችን ቤተክርስቲያን መንገድ ላይ ያገኘ። እዚህ ቤተክርስቲያን ተማጽኜ ልውጣ ብሎ ገባ። ገብቶ እመቤታችን እርጂ ብሎ ያንን የሞቱን ነገር እንደ ኦሪዮ መሸከሙን አላወቀ። እግዚአብሔርን ለምኖ በዚያው እንቅልፍ አለው። እንቅልፍ ወሰደው። ሙቷል የሚል መልእክተኛ አልመጣለት ሲል ንጉሱ ይሄኛውን ሰደደው። ተቀብለው እሱን ገለው ያኛው ተረፈ ተብሎ ተጽፎልናል። እሱ ይሄኛው ቤተክርስቲያኑ እንቅልፍ ብሎ ስለተኛ ተረፈ ከማት፣ ያኛው ደግሞ እየሮጠ ሞተ ወይ ብሎ ሲል ማንም ንጉሱ ግደለው ከተባለማ ብሎ እሱን ገደሉ። ሰው በቆፈረው ጉድጓድ ይወድቃልና ንጉሱ ምን ማድረግ ነበረበት? ወደዚያ ይዞራል፣ አፉን አፈወት ስለሚሸተው ወደዚያ ዙሮ የሚዞር ሲባሉ ማስረጃው ደግሞ እንግዲህ ነገ ሲያስታጥበውት ይዞራል ብሏል። ደግሞ መክሮት የለ እሳቸው ምንድነው ተጣሞ ቢሆንስ ብለው መጠየቅ ነበረባቸው። ይሄ ቀንቶ ቢሆንስ ምን ሆነ ነው የምትዞር ቢሉትስ፣ አንገትን አሞ ነው ቢሉትስ። ስለዚህ ወግ ተጣሞ ሊደርሰን ይችላል። ለኛ እንዲስማማን ተደርጎ የምንናደድበትን ቀለም ተቀብቶ ይመጣልናል ወግ። አንድ ጊዜ ተጣሞ ቢሆንስ በሉ። ምን አላችሁኝ? አሁን ሁለት ጥያቄ። ወግ ስንሰማ ምንድነው የሚያናድደን የሚያበሽቀን ነገር ሲሰማ መልሳችን ምንድን ነው? የመጀመሪያው አቤት። ሁለተኛውስ ተጣሞ ቢሆንስ ማለት አለብን ማለት ነው። ሊጣመም ይችላል። ሰዎች እንደ ፍላጎታቸው አዟዙረው ሊያመጡት ይችላሉ። እኛ ግን ሊጣመም ይችላል ምናልባት ብለን ማሰብ አለብን። ሶስተኛው ወግ ስንሰማው ምን ችግር ደርሶበት ሊመጣ ይችላል የሚለውን ነው። ተጋኖ ሊመጣ ይችላል። ይሄ በኦሪት ዘኍልቍ ምዕራፍ 13 ላይ የምናገኘው ታሪክ ነው።
እሱ ተጋኖ ሊመጣ ይችላል። ሙሴ አባታችን ሙሴ ምድረ ርስትን ሰልላችሁ ነው ብሎ 12 ሰዎችን እንደላከ ሁላችሁም የምታውቁት ታሪክ ነው። 12 ሰላዮችን የምንገባባት ምድር እንዴት ያለች እንደሆነች ሰልላችሁ ነው ብሎ ልኳቸዋል። እንደዚያ ብሎ ሲልካቸው ምን አሉት? ሄዱ፣ ሰለሉ፣ ምድሪቱ መልካም መሆኗን አዩ፣ የወይኑን ዘለላ አዩ፣ የስንዴውን ዛላ አዩ፣ የምድሪቱን ለምለምነት አዩ፣ አፈሯ ለም መሆኑን ተመለከቱ። እነዚህን ሁሉ ነገሮች አዩ። ሲመለሱ ተናገሩ ተባሉ። ምድሪቱ መልካም ናት። እሺ ርኢነ ደቂቆሙ ለዔናቅ ኑሆሙ ከመአውል ወኮንነ በቅድሚሆሙ ከማናብጥ። እንዴት ያለች ሀገር ናት! አገሪቱማ መልካም ናት። አፈሩ ለምለም ለም፣ አገሩ ለምለም፣ የወይኑ ዛላ የስንዴው ዛላ ይሄው ተመልከቱ ብለው ለሳንሳ ተሸክመው አምጥተው አስረከቡ። እናሳ እንዴት ነው ሲሏቸው፣ ኧረ በዚህ ያሉ አገሮች ሰዎች ግን በጣም ከባድ ናቸው። ቁመታቸው እንደ ዝግባ ነው፣ እኛ በፊታቸው እንደ አንበጣ ነው ይሆን አሏቸው። አጋነው ስላቀረቡት በጠቅላላ የእስራኤል ማህበር በሙሉ ወደ ግብፅ እንመለሳል። ይህ ምንድን ነው? አጋኖ ማቅረብ ነው። እንደማይቻል አድርገው አቀረቡት። እንደማይቻል አድርገው አቀረቡት። እስራኤል ነገሩ ከነገሩ ይልቅ እነዚያ ሰላዮች ማየት የነበረባቸው ምኑን ነበር? እግዚአብሔርን።